እኔ ዳኒ በዚህ ዙሪያ ብዙ አትመጥነኝም እና ትንሽ የሚመጥነው ጋር ምክንያቱም ኢየሱስ የሚገለጽልህ ኢየሱስ ጋር የምታወራ ስለሆነ አስተምረና ብራዘር አስተምረን ችግር እንማራለን። ኢየሱስ ጋር የሚያወራ ሰው ከኔ ጋር ለማውራት ትንሽ ከበድን የዝቅ ለማለት ፈልጋለሁ ትንሽ ችግር የለም አስተምረን እኛ ዝቅ እንላለን እኩዬ ላውራ እስቲ እናንተ ኢየሱስ እየተገለጸ ስለሚያናግራችሁ ትንሽ ዛሬ ብትሞት የት እንደምትሄድ ታውቃለህ ወዳጅ? አታውቅም። እሱ ውሸት ነው የምታወሩት እኮ እናንተ ይሄ ያላችሁት ሁሉ አንተን ጠየቅኩ። እኔ አሁን አንተን በመጠቀም ዛሬ ብትሞት የት ነው የምትሄድ ታውቃለህ? ሃይማኖት አለ ግን ዛሬ ብትሞት የት እንደምትሄድ ግን አታውቅም። ለምን እሞታለሁ? ዝም ብለህ ስላቀረሽህ በዚህ ቲክቶክ ከፍተህ ኦርቶዶክስን ስለተሳደብኩ እውነት የተናገርክ መሰለህ? ስላቀረሽህ ሰው ነህ ብራዘር። ሰው ሁሉ ሟች ወደ ሲኦል እየጎተትክ የባዘኑትን ሰዎች ተኦርቶዶክስ የት ነው ዛሬ ብትሞት የት ነው የምትገባው? ነው አንተ ጠያቂና እንደዛ ስለሆነ እንዳይሰማህ ይሄው እየጠየኩህ እኮ ነው ያሉት። የት ነህ? አትችልም እኮ ንገረን። የት ነህ? አንተ ወንጌል መጀመሪያ ወንጌል ስበክ አንተ ታጥላቸው ችግር የለም። ይሄው ብራዘር እኔ ጥላቸው አስካለም ይሄው ፍቅር ስለሆነ ፍቅር ነው ማስተማር ያለብህ። የት ነው የምትሞት? የት ነው ዝማሜ ያለሽ? እስቲ አውራው ምን ነው በሰላም ሀገር። እኔም ኦርቶዶክስ ነኝ። እዚህ ጋር የጻፈው ቁርባን ወይ ጥምቀት ያድናል የሚለው ነው። ከዛ በኋላ እንጠይቀው፣ ከዛ እንነጋገር በቃ። ምን ሆነ ሮያል? ቆይ እና እሱ ስለምንተዋወቅ ነው ብሎ እንኳን ኦርቶዶክስ እኔ ርትዕትም ሆነ ረጋበል ርትዕትም አይ ተረጋጋ። እንደውም የፍሬም ታምሩ ዘፈን ትዝ አለኝ። እኔ እና እሱ እንተዋወቃለን። ዘንባል አንተና እኔ አይመለከትህም። ተሆንክም ሰየው ኦርቶዶክስኛውን ሃይማኖት ተከተል እንኳን ቀጥተኛውን ሃይማኖት ተከተልክልን እግዚአብሔር ይባርክህ። ተሆንክም እኔ ምን ያገናኘናል ታዲያ አንተ ጋር እና ዳኒ ሞግተው እኔ ሞግት ሰው አብሮ ገባን እያልኩኝ እያወራን ነው። እንተዋወቃለን በፊት ስለምንተዋወቅ እኔ እና እሱ እያወራን ነው። አንተ መሀል ገብተህ በሰው መካከል የመናገር ቴታም አይ እኔማ የኔው አንድ ቤተሰብ ነን ብዬ ነበር። እሺ መቀጠል ትችላለህ። አዎ እንደዛ ነው። እናንተ ብንከበር ጥሩ ነው። ምክንያቱም እናንተ ቃልላችሁ ብንነጋገር የሰው መሳቂያ ነው የሚሆነው። እኔ እና አንተ አንተዋወቅም ከዚህ በፊት አላውቅም። ያው ራስህን ታውቀኛለህ። ዳኒ አትዋሽ። ለዛ ነው እኔ ኢየሱስ የምትለው ውሸት ነው። የት ነው ታውቀኛለህ? ለዚህ ውሸት ወንጌል አሰብክም። የት ነው የምንተዋወቀው እኮ? ይሄው እድል ሰጠው ንገረን። የት ነው የማውቅህ? እዚህ ላይ ብዙ ጊዜ ታስተናግደህ ታውቃለህ እንዴ? አትዋሻ እንዴ? በጌታ ላይቭ ላይ ኦኬ፣ ላይቭ ነው የምትሉ መሰለኝ። ኦኬ፣ በዚህ ፕሮፋይል ማለት ነው። ደግሞ አንድ ትንሽ አጋንንት የሰፈረበት አለ። ማን ኤርሚያስ ነው ማን ነው የሚባል? እሱም ባለፈው አግኝቼው እንዱ ሲጮህ ነበር እሱም። እሺ በቃ አሁን አስወረድኩ። ምክንያቱም ከስድብ ውጪ እውቀት እንደሌለ ማሳያው ነው ይሄ። ስድብ ነው በውስጥ የሞላው፣ ጥላቻ ነው በውስጥ የሞላው። ከዛ ውጪ ምንም ነገር የለም። መንፈሳችሁ እኮ እንደሚቆጣው እኮ በጣም እኮ ግልጽ እኮ ነው። አሁን የምንናገረው ሁሉ ብራዘር ለአንተ ይከብዳል እና አይዞ ብራዘር አይዞ። ጨለማ ውስጥ እንዳለ ህይወት ያስታውቃል። ሰው ከዚህ ውጪ ሊያወራና ሊናገር አይችልም። የሚያሳዝነኝ ሃይማኖት አለን ትላለህ። እንድናወራ ነበር እዚህ ጥምቀት ያድናል ምናምን የሚለው ላይ አላር በቃ አንዳንድ ነገሮች የተማማር እንድናልፍና እሱም ገብቶ ምንም እንግባባቻ እኔንም ራሱ እኮ ተዋልኝ እኮ እንተዋወቃለን ምናምን ስላለኝ እንተዋወቃለን ስለ አንተ ጋራ በቃ እኔም ወጣሁ ከነገሩ ገብቷል። እኛ ዓለም ላይ ያለን ሰዎች ሙዚቃ እየሰማን እንጨፍር ሰዎች እስቲ ደግሞ ተረጋግተን ምናምን እስቲ መንፈሳዊ ነገሮችን እስቲ እናወራበት ጊዜያችንን ስንል አሁን እሱ ከድምጸቱ ያስታውቃል የሃይማኖት ሰው እንደሆነ። ግን አሁን እንደዚህ መረዳዳት ካልቻለ ምን ዋጋ አለ? ምን ማለት ሃይማኖት ህይወት ካልሰጠ ነው ያለ ምንም አይጠቅምም። ትርፉ ቀንበር ነው። እሺ እንነጋገር። አሁን ለምሳሌ ጥሩ ነበር ማለት ነው። ልክ ነው። እኛ ምን ነው እንግዲህ ሮያል እያለ ነው እንነጋገር። ኦርቶዶክሳውያን ካላችሁ ግቡ። እሺ እየሞከርኩ ነው። ሰላም። እሺ ከየት ቤተ እምነት አይሰማም? ትሰማለህ? ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። ኦርቶዶክስ
ያ ሰማው እንኳን ደህና መጣ አልኩ ብራዘር። እንኳን ደህና ቆያችሁ። በኦርቶዶክስ ቁርባንና ጥምቀት ያድናሉ? ያድናል። ድምፁ እየዘገየ ነው የሚደርስ። እስቲ አንድ በል። አንድ በጣም ነው የሚዘገየው። ተመልሰን አውዳጅ ተመልሰን ምክንያቱም በጣም ነው ድምፁ እየዘገየ ያለውና። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፍልኝ። ኦርቶዶክሳዊ መሆኔ ቀረ እንዴ? አልገባኝም እኮ ምንድን ነው ግን? አንድ ቤት ስማኝ፣ አንድ ቤት ብገባ ዳኒ ቶ ይሄማ ዛነ ዳኒ ምናምን ኤርሚያስ ቤት ነው ምናምን እንትን የሚለው እዛ ነፃነት ሁሉ ሰጥተውት እንደ አሶራ ምናምን አላሉኝም። ምንድን ነው ችግሩ? እኔ ነፃነት እኔ እኮ በፍሪ ስለማወራ ነው። ኧረ በስመ አብ። አንተም ደግሞ ጭራሽ ሌላ ኦርቶዶክስ ትላለህ። እኔ ቁጭ ብዬ እሺ ሮያሊ አይ ያው ቤተሰብ ስለሆንክ ነው አንተ እና ደግሞ ጥሩ መረዳት ደግሞ ጌታ እየሰጠን ያለው ጥሩ ነው። እንግዳ ምናምን ከመጣ እንግዳው ይቅደም ከሆነ እሺ ያ እንግዳ ይገባ ብለን ቅድሚያ እንስጥ። አንተ ቤተሰብ ነህ። እሺ እየሞከርኩ ሰላም። ያ እሺ ሮቦት ሰላም። የት ቤተ እምነት ሮቦት? እሺ እየሞከርኩ ነው። ሰላም ይሰማል? ወራጅ ማይክ ዝግ ነው እያወራኩ። ኧረ ተው ጤነኛ ሰው ጠፋ ጌታ። እየሞከርኩ ነው። እሺ ሌላ ኦርቶዶክሳዊ ያለ? ሌላ ኦርቶዶክሳዊ? እሺ ሌላ ኦርቶዶክሳዊ እያወራ ከሆነ ሚዩት ነህና የሚዩት ምልክትን አንሳና ልኬልሃለሁ ማይኳን ተጫናት። ሌላ ኦርቶዶክሳዊ ያለ? ቁርባን እና ጥምቀት ያድናል ብሎ የሚያምን ኦርቶዶክሳዊ? ቁርባን እና ጥምቀት ያድናል ብለህ ታምናለህ? አዎ እኔ በደንብ ነው የማምነው። እውነት? አዎ ኦኬ። ማለት ሳይነጣጠል አለ አይደለ? ከእምነት ጋር ሳይነጣጠል ከመዳን ጋር ማለት ነው። አልገባኝም። ካልጻፍኩ ነው ታውቃለህ። ከአንተ ጋር ስሆን ሊገባኝ አይችልም እና መሰለህ ትንሽ ወደ ዓለም ገፋ ስለሚል ነው ወሬ። አይነጣጠልማ። አወጣ ይሄንን ደብተርና ይሄን ኑዛዜ ማስፈሪያን አወጣ። ምን እናድርግ? እንዲህ ካልሆነ እኮ አልቻልንም። ሮያል አልቻልንም። ችግር የለም። እሺ ስለዚህ ትእዛዛቱ መጽሐፍ ቅዱስን ትእዛዝ ማክበር አለብን አይደለ? እሺ ጥምቀት ያድናል? አዎ። እሺ ቁርባን ያድናል? አዎ። እሺ ስለዚህ አሁን በደንብ እንድንወያይ ከጥምቀት እንጀምር። እሺ ደስ ይለኛል። ጥምቀት ያድናል? አዎ ነው መልስ። አዎ ትእዛዝ ነው፣ የጌታ ትእዛዝ እኮ። እሺ ኢየሱስ ያድናል? ጥያቄ አለው? ኢየሱስ ያድናል? ጥያቄ አለው ወይ አልኩህ እኮ። አይ እስካሁን እንደዚህ አላልከኝም። ጥያቄ አለው ወይ አላልከኝም እስካሁን። ጥያቄ እኮ በደንብ ነው እንጂ እንዴት አያድንም? ዋናው የሁሉ ጥምቀቱ ቁርባኑ ምኑ የማን ሆነና ነው ልልህ እኮ። ኢየሱስ ያድናል ስለ አዎ ነው መልስ? አዎ እንዴ በደንብ አድርጎ ያድናል። እሺ ደርድራቸው። አዎ እያልክ ደርድር። እሺ ያው ጻፍ። አዎ አልኩኝ፣ ጽፌያቸዋለሁ። እሺ አንተ የዳንክበትን ንገረኝ እስኪ። ያመነ የተጠመቀ ይድናል። ማርቆስ 16:16። ኦኬ ሶ አንተ አምነህ ተጠምቀህ ዳንክ በማርቆስ
16 ኧረ 16 ይደክመሃል በእናትህ እንደዚህ እንዳንተ ተጨነቅኩ። don't worry brother። እሺ ሶ አሁን ምን አልከኝ? አመንኩ ከዛ ተጠመቅኩ ነው ያልከው። ራትሽ አቅርቢ። ያመነ የተጠመቀ ይድናል። ስለዚህ አምነ ከዛ ተጠመቅክ ማለት ነው። አዎ እሺ ስታምን በስንት ምን ዓመት አገኘ? የተጠመቅክ በላ። አይ በስንት ዓመት አትለኝ። ስታምን ምን አገኘ? ድህነት ነው። ስታምን አንለያየውም። ያመነ የተጠመቀ ግን አይለያይም። እኔ አሁን ጥያቄ ስታምን ምን አገኘ ነው? ድህነትን ታገኛለህ። ያመነ የተጠመቀ ግን አይለያይም አልኩ። ደግሞ እኔ ስታምን ነው መልስልህ። ስታምን ምን አገኘ? ያው ድህነት ነው የምታገኘው። ክርስቶስን ስታምን ድህነት ታገኛለህ። ግን ያንን ደግሞ የምታረጋግጠው በጥምቀቱ ነው። ቆይ ስለማረጋገጫው ስታምን ምን አገኘህ ነው ያለው። እኔ አሁን ስለ መልበስም አላወራውም። ሰው ሲያምን ኢየሱስን ሲያምን ምን ያገኛል? በቃ ህይወት ያገኛል፣ ድህነትን ያገኛል አልኩህ እኮ። የዘላለም ህይወት አግኝታል። የዘላለም ህይወት አግኝታል ኢየሱስን ስታምነው። የዘላለም ታገኛለህ፣ ግን መጠበቅ አለብህ። ያንን ህይወት መጠበቅ። አሁን ስለመጠበቅ አይደለም ሮያል፣ እየተረጋጋ ስታምነው ኢየሱስን የዘላለም ህይወት አግኝታል። ኦኬ ኢየሱስን ስታምነውስ ልጅ ሆናል። ታዲያ ሆናል። ኢየሱስን ስታምነው ቆይ አንዴ፣ ኢየሱስን ስታምነው ጸድቀሃል። ኢየሱስን ስታምነው ሁሉ ነገር አግኝተናል። ያንን ግን መጠበቅ አለብን። ቆይ አንዴ፣ እሺ ቆይ አንዴ፣ ደብተር ግዛ። ሌላ እንደዚህ ከሆነ አይበቃም። ችግር የለም ብራዘር፣ ችግር የለም አታስበው። ምን አለን? ሳምን ዘላለም ህይወት አግኝቻለሁ፣ ልጅ ሆኛለሁ፣ ጸድቄያለሁ አለ። እሰይ ይሄ ነው ደስ የሚለው። አሁን በጣም ደስ አለን። ኢየሱስን ሳምን አለ። ሁለት ጥያቄዎችን ልጠይቀው ነው በማስተዋል ስም። የመጀመሪያው ጥያቄ ኢየሱስን ስታምን የዘላለም ህይወት አግኝተሃል፣ ልጅ ሆነሃል፣ ጸድቀሃል። የዘላለም ህይወት ስንቴ ነው የሚሰጠው? ሰው የሚያገኘው ስንቴ ነው? አንዴ ነው። አንዴ። እሺ ልጅ የሚኮነው ስንቴ ነው? አንዴ ነው። ሁለቴ ልጅ የሚኮነው? አዎ በመንፈስ የእግዚአብሔር ልጅ የሚኮነው ሁለቴ ነው። ዮሐንስ 3:5 እንዳለ ሰው ልጅ መሆን ማለት ዳግም ስለተወለደ ሰው ነው የምናወራው። ሰው ዳግም የሚወለደው ስንቴ ነው? ሰው ዳግም የሚወለደው ስንቴ ነው? ሰው ዳግም የሚወለደው ስንቴ ነው? አንዴ ትወለዳለህ በመንፈስ እና በውሃ። ሰው የሚጸድቀው ስንቴ ነው? ሰው የሚጸድቀው ስንቴ ነው? አንዴ ነው። ግን በመንፈስና በውሃ ዳግመኛ ካልተወለድክ ክርስቶስን አትወልድ። አንዴ ጽፌልሃል። የምትስቁ ሰዎች በኑሯችሁ የምትስቁ ደስ ይለኛል፣ ግን ኑሯችሁ የሚያስቅ አይመስለኝም። በዚህ ኑሮ ውድነት የምትስቁ አይመስለኝም። ኢትዮጵያ ከኔ ጋር ስታወራ ታች ካለ ሰው ጋር ምላሽ አትስጣላልኩ። እንግዶችን ማክበር አለብህ ወይ? እሺ ቲቸር፣ እሺ። ስለዚህ አሁን ሮያል የዘላለም ህይወትን ያገኘው አንዴ ነው፣ የጸደቀው አንዴ ነው። ይሄን ሁሉ ያገኘው በምንድን ነው? እሱ ሲያምን። ማንን? ኢየሱስ ክርስቶስን ሲያምን። ኦኬ በጣም ጥሩ፣ ደስ የሚል መልስ ነው የመለስክልኝ። ከዚህ በኋላ ለአንተ እምነት ነው የቀደመው ወይስ ጥምቀት ነው? እምነት ነው እንጂ ከጥምቀት ያመነ እኮ ነው የሚለው መጀመሪያ እምነት ነው የቀደመው። ስለዚህ እምነት ነው የቀደመው ማለት ነው ለአንተ። ሳታመን አትጠመቅ። ደስ ይላል። ስለዚህ እምነት ነው የቀደመው። ደስ ብሎኛል። የቀዳሚው እምነት ነው። ስለዚህ በቀዳሚው እምነት ኢየሱስን ስታምን ልጅ ሆነሃል፣ ጸድቀሃል፣ የእግዚአብሔር ልጅ ከመሆን አልፈህ ድነሃል ማለት ነው በክርስቶስ ኢየሱስ። ክርስቶስን መልበስ አለብህ በጥምቀቱ። በትእዛዛት ናቸው። አንድ ልክ ነው። አንድ ትእዛዝ ነው፣ የጌታ ትእዛዝ ነው። እሱን እናወራለን። እኔ ጥያቄ ምንድን ነው? በእምነት በኩል ኦልሬዲ የዘላለም ሕይወት አግኝተሃል፣ ልጅ ሆነሃል፣ ጸድቀሃል ማለት ነው። ስለዚህ ለመዳን አልተጠመክም ማለት ነው። ይኸውልህ ለመዳን አልተጠመቅም ሳይሆን አይለያየም ነው። እሱ
ያመነ ይድናል አላለም። ያመነ የተጠመቀም ነው ያለው። ትእዛዙ እኮ የክርስቶስ ነው። እኔ ጥያቄ ሰው ሲያምን ገብቶኛል። የጌታ ትእዛዝ ነው። አሁንም የጠየቅኩህ ላስታውስህ ሮያል ኦኬ። ስታምን ኢየሱስን ስታምን የዘላለም ሕይወት አግኝተሃል። ልጅ ሆነሃል፣ ጸድቀሃል። ስለዚህ ሮያል አሁን ሲጠመቅ ለመዳን አይደለም ማለት ይጠመቅ ለመጽደቅ አይደለም ልጅ ለመሆን አይደለም የሚጠመቀው ማለት ነው። ምክንያቱም እነኚህ ነገሮች ስንት ነው የሚሰጡት? ክርስቶስን መልበስ ማለት እኮ ነው። ሞቱ የሞቱን መተባበር ማለት ነው። ስታምን ልጅ አልሆንክም ነበር ማለት ነው እኮ። ስለዚህ ስታምን ልጅ አልሆንክም ነበር ማለት ነው። ኖ ልጅነትን ማረጋገጫ እኮ እንደ ማህተም ነው እኮ አልኩት። እንሳየው እንትኑ ማለት ኦኬ። ስለዚህ ማረጋገጫ ነው እንጂ ኦኬ ሶ ማረጋገጫ ነው እንጂ የዳንከው በእምነት ነው ማለት ነው። ኖ አትንጥለውም አልኩ እኮ ቅድም። ይሄ ነገር ባለፈውም ተነጋግረናል። አይነጣጠልም። እምነት እኮ ይሄው እምነትና ጥምቀት እምነት ይቀድማል አልከኝ። ቀዳሚው ማን ነው ስለ እምነት? አይ ኖ ያመነ የተጠመቀም ነው የሚለው። ያመነ የተጠመቀም ይድናል ነው የሚለው። ስለዚህ አምነ ነው ነው። እኔ ጠየቅኩ ግን ስታምን ሮያሊ ቆይ ስታምን እምነት ይቀድማል ከጥምቀት? አዎ አምነት ትጠመቃለህ። አዎ ሰው ሲያምን ምን ያገኛል አልከኝ? በእምነት በኩል የእግዚአብሔር ልጅ ይሆናል። በእምነት በኩል ክርስቶስን ታገኛለህ። ህይወቱን እኮ ነው የዘላለም ህይወትን ያገኛል። ቆይ ችግር የለም እሱን አይደባለቅብን እናወራለን። ሰው ሲያምን ይጸድቃል ብለኸኛል። ጥሩ። ስለዚህ ለአንተ የቀደመው ምን ነው? ተመሳሳይ ነው። እንቀጥላለን እኮ ችግር የለም። አሁን ግን የዘላለም ህይወት ያገኘው መቼ ነው? የዘላለም ህይወት የምታገኘው አምነህ ስትጠመቅ። ምክንያቱም እንጂ ስታምን አላገኘህም እንጂ ስታምን አላገኘህም የዘላለም ህይወት ኢየሱስን ስታምን ያመነ ብቻ የሚል አሳየኝ ኢየሱስን። እሺ ጥሩ ልጻፍልህ። አየህ ቅድም የማታምንበትን ያወራኸኝ ማለት ነው አይደለም? ምክንያቱም የማታምንበትን ነው እያወራኸኝ ያለው። ካልጻፍኩትማ እንደዚህ ትክደዋለህ ሮያሊ ጽፌው እንኳን እኮ አልቻልኩም። እንደዚህ መካካድ ምናምን። እሺ ታዲያ እሺ ስታምን አየው እኮ ስታምን ምን አገኘህ ነው ያልኩት። አየው ጥያቄው ስታምን ምን አገኘህ ስልህ የዘላለም ህይወት አልክ። ልጅ ሆንኩኝ አልክ። ጸድቄያለሁ አልኩ እኮ አይመች ካልኩት። ታዲያ እኔ ግን ማረጋገጫው እምነት ቆይ መጀመሪያ ያለህ ነገር እኮ ነው የሚረጋገጥ። ልጅነት የተገኘው በእምነት በኩል ነው ማለት ነው አይደል? ልጅነት የተገኘው በእምነት ብቻ አይደለም ብቻ ብለን ማለት ሳምን ልጅ አልሆንኩም በለኝ። እንደዛ ነው ማለት ነው። አሁን እዚህ ጋር ነው መፋለስ ያለባኝ። ለምን አለያያቸውማ? ለያይቶ አላስቀመጣልንማ። ያመነ ይጠመቅ ነው የሚል ይኸውልህ ሮያሊ የአንተ ንግግር ስታምን ምን አገኘ? ደግሜ ልጠይቅህ ስታምን ምን አገኘ? ኢየሱስን ስታምን እነሱ ነገሮች ሁሉ ታገኛቸዋለህ። የዘላለም ህይወት አግኝተሃል አይደለ? ስታምን የዘላለም ህይወት አግኝተሃል አይደለ? ኢየሱስን ስታምን ያንን ነገር ማረጋገጫው ደግሞ ጥምቀት ነው። ያንን ስለመረጋገጡ መች አወራን? እኔ ስለመረጋገጡ መች ጠየቁ? ለምንድን ነው? እስቲ ቆይ ምን ላይ ጥምቀትን እኮ ይኸው አስቀመጠን እኮ ወዳጄ። ይኸው ጥምቀትን ደግሞ እናነሳዋለን። አሁን እኔ ስታምን አይነሳማ ዳኒ ብሮ አይለያይም። ያመነ ይለያያል እንጂ ሮያል አይደለም። ይለያያል ሮያል ሂዶ ምናምን ቆይቶ የተጠመቀ ምናምን አይልማ። ያመነ ይለያያል። ስለሚለያይ ነው አሁን እየጠየቅኩ ያለሁት። በአመኝ ሞመንት ላይ ዳኒ እኔ ብለህ ዳኒ ቆይ አንተ ጠይቅ ዳኒ አይደለም ጊዜ ቆይ አንድ እኮ ለምን ታጣመማለህ? በቀጥታ ዳይሬክትሊ ለምን አትሄድም አንተ? እኔ ቀጥታ ነው እየሄድኩ ያለሁት። ምንም አጣመም እያጣመምክ እኮ ነው ያለው። ሮያል ትፈቅድለታለህ? በደንብ ሮያል ትፈቅድለታለህ? በደንብ አውሩ። ጊዜ ያው ወጥቻለሁ። እሺ ስጠኝ። ጊዜ ኬት ቤት ከእምነት ነህ? ምን ከኦርቶዶክስ ነኝ። ጊዜ ኬት ከኦርቶዶክስ። እሺ እንዳላጣመምኩኝ እንድታይ የተጣመመ እምነት ውስጥ መኖሪያ እንድታየው ይኸው በግልጽ ጥያቄዎችን ነው የምናነሳው። ዳይሬክት ከመጽሐፍ ቅዱስ ቀጥታ ከመጽሐፍ ቅዱስ ነው እንዳታጣመም። እኔ ምንም አንተ እምነትህን ብቻ ትነግረኛለህ። እሺ ጊዜ የእግዚአብሔር ልጅ የሆነው መቼ ነው? አምኜ ስጠመቅ አምኜ ቆይ ጠይቀኸኛል።
መልስ ልስጥህ። ዝም ብለህ ስማ። የሰው ልጅ ያምናል፣ ገባ? ያምናል፣ ይጠመቃል፣ ይድናል። አመነ ዳነ የሚል መጽሐፍ ቅዱስ ውስጥ የለም። ገባ? እሺ መጽሐፍ ቅዱስ ውስጥ አመነ ዳነ የሚል የለም። ስላመነ ብቻ የሚል መጽሐፍ ቅዱስ የለም። ስላመነ ብቻ ዳነ የሚል መጽሐፍ ቅዱስ የለም። አንድ ሰው ያምናል። እሱን አሁን ስናወራ እናያለን። ችግር የለም። አሁን ጥያቄ እንድረዳ ጊዜ ኢየሱስን ሲያምን ምን አገኘ? አምኜ ስጠመቅ። እኔ አሁን ጥያቄ ኢየሱስን ሲያምን ምን አገኘ? እንደ እግዚአብሔር ቃል ነው የምነግርህ አባቴ። እኔ እንዳንተ አይደለም የምፈልገው። እሺ አንተ በምትፈልገው መልስ እንመልስልህ አትፈልግም አይደለም? እኔ እምነትህን ኢየሱስን ስታምን ምን አገኘ ነው እኮ ጥያቄ ወዳጄ። በጣም ቀላል ጥያቄ ነው። ባይዘው የሚከብድ አይደለም። ችግር የለው። ይኸውልህ አምኜ ኢየሱስ ክርስቶስ አምላኬ ብዬ አመንኩት፣ ያመንኩትን ተገበርኩት። እኔ ውሃ ሳይነካ ነው እኮ። ቆይ አለ ውሃ መነጣ አይቻልም። እምነት ያለ ውሃ አይደለም። እምነት ያለ ውሃ አይደለም። ጥያቄ ኢየሱስን ስታምን ምን አገኘ ነው ያልኩት። ይኸውልህ መነጣጠል አይቻልማ። ዳይሬክት ቀጥታ እንደ መጽሐፍ ቅዱስ ነው የምንሄደው። እኔ ነጣጠልኩት ወዳጄ። ጥያቄ ነጣጠልኩት። ኢየሱስን ስታምን ምን አገኘ? እኔ እንደ ቃሉና መሄድልህ እንዳንተ አይደለም። እኔ እንደ ቃሉና መሄድልህ እንደ መጽሐፍ ቅዱስ ጥያቄ ነው። ይኸው እኔም እንደ መጽሐፍ ቅዱስ አድርግና ልጠይቅ። ችግር የለም እኮ። እሺ አንድ ነገር ልንገርህ። ቆይ ስሜት ያቱና እኔ አልሆንኩብህም። አንድ ነገር ልንገርህ እንደምጠይቅ። ቆይ ጥያቄ ነው አይደለ? እንደ እግዚአብሔር ቃል እንደሆነ ላሳይ። ይኸው እንደ እግዚአብሔር ቃል ነው የምጠይቅ። እንደዚህ ይላል ይታያል። እስቲ አንብበው። አንብበዋል። በልጁ የሚያምን የዘላለም ሕይወትን እንጂ እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ዓለም ሁሉ እንዲወደዋለን። አለቀ። አይልም እንደሱ አይልም እንደሱ። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወት አይኖረውም። አሁን ጎበዝ። አሁን አየህ እንደዚህ ነው። እሺ ስለዚህ ጠይቀኛል፣ ዝም ብለህ መልስ ስማ። አሁን አስነበብኩ እንጂ አልጠየቅኩም እኮ በቃ የዚህ መልስ ልስጥህ። አሁን ጥያቄ ነው። መች ጠየቅኩኝ? አሁን ጥያቄ ልስማ። ይሄ አንድ ነገር መረጋጋት አለብህ ወዳጄ። እኔ አሁን ገና አልጠየቅኩም። ተረጋጋ እኮ የዚህ መልስ ልስጥህ። አልጠየቅኩም። መች ጠየቅኩና ብራዘር መቼ ምን ነው ቸኮልኩ ነው እያልኩ ያለው። ተጣድፈሃል ብራዘር። ስድብ አይደለም። ሰው የሆነ ነገር እንደዛ መረጋጋት አለበት ነው። ተረጋግተን እንኖር። በልጁ የሚያምን የዘላለም ሕይወት አለው ይላል። አንተ በእግዚአብሔር ልጅ በክርስቶስ ኢየሱስ ስታምን የዘላለም ሕይወት አግኝተሃል? ሚዩት አድርግልኝ። እሺ መልስ ልስጥህ። ሚዩት አድርግ። እየሰማኝ ነው? ሚዩት አድርግ። አዎ በጣም ጥሩ። መጽሐፍ ቅዱስ እኮ መጽሐፍ ቅዱስ በእምነት ብቻ የሚል መጽሐፍ ቅዱስ ውስጥ አልተጻፈም። የትን ገልብጠህ ብታመጣ ብቻ የሚል መጽሐፍ ቅዱስ ውስጥ የለም። አይደለም ምንድነው የሚለው መጽሐፍ? ወንድም ጠይቀኛል፣ አድምጠኝ እኮ አድምጠኝ። ጠይቀኛል፣ አድምጠኝ። ጥያቄ ምን ነበረ ብራዘር? ኧረ በእግዚአብሔር አድምጥ እኮ አድምጥ። መልስ ልስጥህ። መልስ ትፈልጋለህ? እሺ መልስ ከሰጠኝ ለምን ያልብሃል? መልስ ያልተጠየቅከውን ነው እያወራ ያለው። ኖ አይደለም። እኔ በእርሱ የሚያምን አንዴ ወዳጄ እየተደማመጠ ብራዘር። እኔ የጠየቅኩህን ጥያቄ ይኸው በልጁ የሚያምን የዘላለም ሕይወት አለው ይላል። እኔ ጥያቄ አንተ በልጁ በክርስቶስ ኢየሱስ ስታምን የዘላለም ሕይወት አግኝተሃል ወይ ነው እኮ። ስታምን ጊዜ ሚስጥራትን ትፈጽማለህ እንጂ ብቻ አይደለም። ስላመንክ ብቻ አይደለም እኮ። አድምጣ ሚስጥር የሚላል እኮ አድምጣ። ቆይ ልንገርህ፣ መልሱ ልንገርህ። እንዴ ለምን ያለብህ ሚስጥር የሚል አሳይ እኮ ዳኒ ያለብህ እኮ ሰማይ። እሺ እኮ ሰማይ ልንገርህ። እንዴ ስላመንክ ብቻ ባመንክበት ቅጽበት ብቻ ደህናሃል ማለት አይደለም። አድምጥ የታል አባቴ። እኔ ጥያቄ ይሄ ነው ወዳጄ።
አንተ በምትፈልገው መልስ አልሰጥም ብያለሁ እኮ እኔ እንደ እግዚአብሔር ቃልና መነግረ እንደ ቤተክርስቲያን ነው መነግረ አድምጥ እንጂ አንተ እንደምትፈልግ እኔ ጠየቅኩህ ይሄንን ጥቅስ ነው በመጽሐፍ ቅዱስ ጠይቀኛል ያልከኝ በመጽሐፍ ቅዱስ ነው የጠየቅኩህ ያለው በልጁ የሚያምን የዘላለም ሕይወት አለው ይላል አንተ በልጁ አምነህ የዘላለም ሕይወት አግኝተሃል ነው ጥያቄ እኮ እምነት ብቻ አይደለም በማመን ብቻ አይደለማ ሌላ ጊዜ ምን ትፈጽማለህ ሚስጥራትን ትፈጽማለህ ሌላ ምንም የለም የት አለ ሚስጥር ፈጽመ የሚል የቱ ጋር ነው አሳየው እኮ ልንገርህ ይኸውልህ በእምነት ብቻ የሚል መጽሐፍ ቅዱስ ውስጥ የለም ይሄ ከእምነት ውጪ ሌላ ነገር የለም እዚህ ከእምነት ውጪ ሌላ ነገር ቆይ አድምጣ ቆይ ሰማኝ ወዳጄ ከእምነት ውጪ የለም ቃሉ የሚለው በልጁ የሚያምን ነው የሚለው እኮ ሚስጥር የሚፈጽም ከኪስ ነው የምታወራው ስለዚህ ሚስጥር የሚፈጽም የሚል እሺ ልንገርህ ችግር የለም እኮ ልንገርህ ሰማኛ ስላመንክ ብቻ ትድናለህ ሚስጥራትን ሳትፈጽም እኮ አድምጠኝ ስላመንክ ብቻ ትድናለህ ሚስጥራትን ሳትፈጽም እሱ ጥያቄ ነው ባዛይ ጠየቁት ጥያቄ ነው እሺ እኔ እነግርሃለሁ በማመን ብቻ ትድን ማለት ይሄው በልጁ የሚያምን የዘላለም ሕይወት አለው ነው የሚለው ሌላ ነገር ሚስጥር የተሰማይ በኢየሱስ የሚያምን ይሄው ከእምነት ውጪ ሌላ የለም በኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው እኮ ብቻ የሚል ነገር የለማ ሚስጥራትን ሳትፈጽም ልትድን አትችልማ ሚስጥራትን መፈጸም የምትለውን አንተ ነህ እየጨመርክ ያለው መጽሐፉ አይደለም እኔ ቃሉ ነው እሺ ሰማኛ እኔን ሰማኝ ርብርበር አትርበርበ ያልበሃል እኮ ምንድነው ቆይ ሰማኛ አንተን በማመን ብቻ ሳይሆን አምነህ ቆይ ያመንከውን ሚስጥርን ትፈጽማለህ ያመንከውን ትተገብራለህ ምንም ሚስጥር የሚል የለም እኮ እንደማለት በልጁ የሚያምን ብቻ ነው የሚለው ሌላ ሚስጥር ምናምን ብሎ አልጨመረም እምነት ብቻ ነው እና እንጂ ብራዘር አይዞህ ወዳጅ እዚህ ነው ኦርቶዶክስ ወንጌል የሚያስፈልገው ቤተክርስቲያኒቱ ውስጥ ያለው ትምህርት የውሃ ወንጌል ነው ኢየሱስ አይደል ጫጫውት እኮ ነው ግራ ገባኝ እኔ ጋራ በሰላም ነው የምታወሩት ብዙ ጊዜ እንዴት እንደሆነ አላውቅም አዳመጥ ነው በልጁ የሚያምን ነው የሚለው በማን በልጁ የሚያምን በልጁ የሚያምን አለና ሶኮ ሮያሊ ወደ አንተ ስመጣ በልጁ የሚያምን ይላል የዘላለም ሕይወት አለው አንተ በልጁ ስታምን የዘላለም ሕይወት አግኝተሃል ይኸውልህ እምነት እኮ ምንም ነገር እኮ እኛ እኮ የምንከራከረው ነገር አይደለም ሳታምን ራሱ አትጠመቅም እኮ ግን ማርቆስ 16:16 ያመነ ይጠመቀ ይድናል ይላል ዮሐንስ 3:5 ደግሞ የሰው ልጅ ዳግመኛ በውሃና በመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አያገኝም ይላል ይሄን ቃላት ምን እናድርገው ነው ገብቶሃል ምን እናድርገው ጥሩ ጥያቄ ነው ግን ይሄንን ቃል ግን ያስክዳል ወይ ነው ጥያቄው አያስክድም ነው ለምን ትክዳለህ መጀመሪያ ሳታምን ምን ይሆናል ቆይ በልጁ የሚያምን የዘላለም ሕይወት አለው ይላል በኢየሱስ አምነህ አንተ የዘላለም ሕይወት አግኝተሃል አምነህ ስርዓት መፈጸም አለብህ መጠመቅማ የቱ ጋር ነው ስርዓት መፈጸም አለብህ የሚል የቱ ጋር ነው ስርዓት መፈጸም አለብህ እሱ ታዲያ ያመነ ይጠመቅ ይድናል አለን እሱን ብቻ መልስልኝ እኮ አየህ አሁን በጣም ጥሩ ጥያቄ ይኸውልህ አየህ ምን አለ እምነት አለ ከዛስ ጥምቀት አለ አየህ ሰው ሲያምን ምን ያገኛል መጽሐፉን መርምር ሰው ኢየሱስን ሲያምን የዘላለም ሕይወት ያገኛል አየህ ምን ያገኛል የዘላለም ሕይወት ያገኛል ሴሬሞኒ ነው ጥምቀቱ አየህ እሱን ነው መረዳት ያለብን ኢየሱስን ማመን ኢየሱስን ሰው ሲያምን የዘላለም ሕይወትን ያገኛል መጽሐፉን ያለው አንድ ጥቅስ ነው አይደል የአዲስ ኪዳን ሙሉ ትምህርት ነው 15 ፍጩላት ነው ያለው የአዲስ ኪዳን ሙሉ ትምህርት ነው ኢየሱስን ሰው ሲያምን የዘላለም ሕይወት አለው ሳይጠመቅ እንዴት አይነት ሳይጠመቅ ኢየሱስን ወይ አንዴ ውሃ አይደለም የሚያለው ብራዘር እኔ እኮ በጣም እኮ ገና የሚገርመኝ እኮ ለምንድን ነው ታዲያ ትዛዝ የተሰጠን ቆይ አሁን የምታወራው ከጴንጤ ጋር ምን ማለት ነው እኔ ከጴንጤም ጋር አውራ ከምንም ጋር አውራ ሪያሊቲውን ነው የምነግርህ አይደለም አሁን እኮ አምኜ እኮ እንደ ድሮ አይደለም አሁን የተጠመቅኩ ጀምሬያለሁ እኮ የተጠመቅኩ ነኝ እኔ አምኜ ቆይ አድምጥ እኔ አምኜ ተጠምቄያለሁ ኦኬ አምኛለሁ
የተጠመቅኩ ነኝ። ሶ ጥምቀትና እምነትን እኔ የፈጸምኩ ነኝ። የጌታ ትእዛዝን የፈጸምኩ ሰው ነኝ። ግን ልጅነት ያገኘው ተዋስ ነካኝ አይደለም። መልስልኝ እስቲ ዳኒ፣ ለምን ተጠመቅ? እመልስልሃለሁ። ከአንዴ ለምን እንደሆነ በደንብ ስማኝ። አምኜ ኢየሱስን ሳምን ምን አገኘ ስትለኝ የዘላለም ሕይወትን አግኝቻለሁ። የዘላለም ሕይወትን አግኝቻለሁ። ለምን ስትለኝ በእምነት በኩል ልጅ ሆኛለሁ። በእምነት በኩል ጸድቄ እኔ ኢየሱስ ክርስቶስን ባመንኩ በዛው ሞመንት ላይ ይሄ ህይወት ሆኖልኛል። ሞቱን በሚመስል ሞት ከሱ ጋራ እተባበር ዘንድ፣ ትንሣኤውን በሚመስል ትንሣኤ ከሱ ጋራ እተባበር ዘንድ፣ ከክርስቶስ ጋራ ሞቱን በሚመስል ሞት ለመምሰል በውሃ ውስጥ ምን አድርጌያለሁ? ተጠምቄያለሁ። ከመዳን ጋር አይገናኝም ነው የምትለኝ? የመዳን የተፈጸመው ውሃ ሳይነካኝ ኢየሱስን ሳምነው ነው። ለምን ታዲያ እሱ ያመነ የተጠመቀም ይድናል አለ? ልክ ነው እኮ ጌታ ንግግሩ። አየህ፣ አምኖ የተጠመቀ ሰው ምን ተብሎ ነው የሚጠራው? የዳነ ሰው እኮ ነው። ልክ እንደኔ ማለት ነው። እኔ አሁን የዳንኩ ሰው ነኝ። ታዲያ እኛ ምንድነው ችግራችን? ነው ከነከኛ ጋር አምነት ምን እንደሆነ ችግርን ላሳየቅ ችግርን ምን እንደሆነ ላሳይ። ያንተ መዳን የሚናገረው ውሃ ላይ ነው የቆመው። ውሃ ላይ የቆመ ድነት አይቆምም። እሺ፣ ኢየሱስን ስታምነው ድነሃል? አምኜ ሞቱን ይይዛል። ኢየሱስን ስታምነው አልዳንክም ማለት ነው። ችግሩ እሱ ነው። ሳናምን ምንም የሚሆን ነገር የለም፣ የታወቀ ነው። ግን እኮ ጠየቅኳ፣ ኢየሱስን ስታምን ድነሃል ወይ? አልዳንክም። ድነሃል ኢየሱስን ስታምን በቃ። ስለዚህ አየው፣ ስለዚህ ውሃው አላዳንህም ማለት ነው። እምነትን ያዳነ ራስህ አፈረስ ማዳን ሳይሆን አምነን ስንጠመቅ። ምክንያቱም ሁለት ጊዜ ትእዛዝ ሰጠን። ዮሐንስም ላይ ማርቆስም ላይ ትእዛዝ ሰጥቶናል። እኔ ብዙ ትእዛዝ አሳያለሁ፣ የጌታን ትእዛዝ። ችግር የለም። አሁን ጥያቄው ይኸውልህ፣ ግራ የተጋባውን ፖይንት አሳየኝ። ያመነ ብቻ የሚለውን አሳየኝ። በእምነት ብቻ ሌላ ምንም ታሪክ የለውም። ይኸውልህ ላሳይ። ጌታ እንዴት ድንቅ አምላክ መሰለህ። ከእምነት ውጭ ሌላ ነገር ትቆጥራለህ አንተ። ካለ ከእምነት ውጭ አንተ ትቆጥራለህ። እኔ እምነት ብቻ አሳያለሁ። ይኸው ክብር ለአምላካችን ለእግዚአብሔር ይሁን። ከእምነት ውጭ ሌላ የለም። 12 ይኸው እንደዚህ ይላል፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ጽፌላችኋለሁ። ሃሌሉያ። ምን እንዳላችሁ? የዘላለም ሕይወት እንዳላችሁ። በማን? በእግዚአብሔር ልጅ በክርስቶስ ኢየሱስ ለምታምኑ ጽፌላችኋለሁ። በእርሱ ዘንድ ያለን ድፍረት ይህ ነው። ይኸው ቁጥር 12 እና 13 ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። ስለዚህ ሰው ሕይወት የሚያገኘው መቼ ነው? ልጁን ልጁን ብቻ ሌላ ነገር ያመነ ብቻ። አንተ ካልጨመርክ በስተቀር መጽሐፉ ልጁን ነው የሚለው። ይኸው እምነት ኢየሱስ ማመን ብቻ መጽሐፉ ነው የሚለው። ብራዘር ሌላ ነገር አልጨመረም። ሌላ ነገር አልጨመረም። አለ ሚስጥር የሚል አለ። ሚስጥር የሚል አለ ወይ? የለም። የሌለ ነገር እኔም እኮ የሌለ አልጠየኩም። ይሄው ያመነ ብቻ የሚል አሳየኝ ያልኩት። ከእምነት ውጭ ሌላ አይደለም። አልሰማም። ያመነ ብቻ እግዚአብሔር ይመስገን። አዎ ይሄው እምነት ብቻ፣ ከእምነት ውጭ ሌላ ነገር ምናምን በቃ ብቻ ከእምነት ውጭ ሌላ አንዴ ከእምነት ውጭ አለ የለም። ጨምሯል አልጨመረም። ጥምቀት፣ ቁርባን፣ ሜሮን ብለዋል አላለም። ይሄ ብቻ
የዘላለም ሕይወትን እንደሰጠን። ቆይ ሮያል እየፈረሰብህ ስለሆነ ነው እየከበደ ያለው። ግን መጽሐፉ የሚለው ሌላ አልጨምርም ማለት መጽሐፉ ያለኝን ነው። ይሄው የዘላለም ሕይወት ከእምነት ውጭ ሌላ ነገር ላይ ይሄው እግዚአብሔር የዘላለም ሕይወትን እንደሰጠን። ማን ነው ሰጪው? እግዚአብሔር። በሚስጥር ነው አይደለም። ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ምን አለው? ሕይወት አለው። ሃሌሉያ። የእግዚአብሔር ልጅ የሌለው ሕይወት የለውም። አሁን በደንብ ስማ። ለምሳሌ አሁን ሮያላት የእግዚአብሔርን ቃል ነው እያነበብኩ ውሃው ያድነናል ተጠመቁ ብሎ ጴጥሮስ የእግዚአብሔርን ቃል ነው እያነበብኩ ያለው። ተረጋጋ። የእግዚአብሔርን ቃል ነው እያነበብኩ ያለው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። በእግዚአብሔር ቃል ውስጥ ከኢየሱስን ከማመኑ ውጪ የዘላለም ሕይወት ተስፋ አታች የተደረገበት ሐሳብ የለም። ይኸው ቃሉ ቃል በቃል የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ እና ሚስጥርን ለፈጸማችሁ አይልም ብራዘር። በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወት እንዳለው ያውቅ ዘንድ ነው የተጻፈለት። ስለዚህ የምናውቀው ይሄንን ነው። እኛ የተረዳሁት ነገር መጽሐፍ ቅዱስ ብቻ ነው የምናምነው ትላላችሁ ወይ ሶላ ስክሪፕቸራ ነው ምናምን የምትሉት ነገር ግን ዋጋ እንደሌለው፣ ምክንያቱም መጽሐፉ ያለውን ነገር እንደማትቀበሉ ብቻ። ለምሳሌ መጽሐፉ ያመነ ይጠመቀ ይድናል ይላል፣ አትቀበሉ። እውነተኛ ስጋና እውነተኛ ደሜ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እሱን አትቀበሉ። የሚያሳየው ምንድን ነው? እናንተ መርጣችሁ ነው የምትቀበሉት። አይልማ መጽሐፉ አንድም ቦታ ላይ ያመነ እግዚአብሔር አምላክ አለ እንዴ እናንተ ከጥምቀት ጋር ብራዘር እኮ ልክ ነው። እኔ አሁን ለምሳሌ አንተ ነገርኩህ፣ ለእኛ ምንም ችግር የሆነብን አያውቅም። ያዳንን ግን ጥምቀቱ ሳይሆን ኢየሱስ ነው እያለን ያለ እኛ ኢየሱስ ነው ትልቁ ቤተክርስቲያን ውስጥ አዳኝ። ቆይ አንዴ፣ ትልቁ ችግሩ ቤተክርስቲያን ውስጥ የውሃ ወንጌል ሰምታችኋል አይደለም? ልዩነታችን እኛ ቆይ አንዴ ብራዘር፣ ቆይ አንዴ ሮያል ተዋ፣ ወይ አውራ፣ ወይ ካወራው ከጨረስኩ በኋላ አውራ፣ ካላወራ ለስማ፣ ችግር የለም። አቋረጥ እኮ አይደለም ታውቃለህ፣ ችግር የለም። ቀጥል ካለ ሀሳብ ለስማ፣ ስጨርስ አወራዋል። አየህ ቤተክርስቲያናችሁ ውስጥ የተሰበከውና የተነገረው የውሃ ወንጌል ነው። መጽሐፍ ቅዱስ ውስጥ የውሃ ወንጌል የለም። መጽሐፍ ቅዱስ ውስጥ ያለው ወንጌል የልጁ ወንጌል ነው። ኦኬ፣ ሰዎች ነፃ የወጡት ውሃ ሲነካቸው ሳይሆን ልጁን ሲያምኑ ነው። በእግዚአብሔር ቃል ውስጥ በኢየሱስ በማመን ሰዎች እንደሚድኑ አያሌ ጥቅሶች አሉ። የዘላለም ሕይወት ተስፋ የሚገኘው የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ብቻ ነው። ከዛ ውጭ በሌላ በምንም አይገኝም። ኢየሱስን ሰው ሲያምን ይድናል፣ ይጸድቃል፣ የእግዚአብሔር ልጅ ይባላል። ያው አንድ ጥቅስ በግልጽ ላሳይ። ልጅ የሆነው በምንድን ነው? ውሃ ሲነካን ነው አይደለም። በምን በኩል ነው ልጅ የሆነው? በእምነት በኩል ነው። ቃሉ ነው የሚናገረው። በእግዚአብሔር ቃል መሰረት ላሳይ። ያው እግዚአብሔር ቃል እንደዚህ ብሎ ይናገራል። ቁጥር 26 ላይ በምን በኩል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። በማን በኩል? በኢየሱስ በኩል። ትክክል አይደለም። አስተካክል። አሁንም የእግዚአብሔርን ቃል አታጣም። አሁንም አስተካክል። ከየት ነህ ደግሞ አንተ? አትሞክር። ከየት ነህ? ቆይ እስኪ አንዴ እንስማው። አዳዲስ እብዶች ይኖራሉ። እሺ ከየት ነህ ወዳጅ? እሺ እና ተመልሰና እስኪ ከየት ነህ? እሺ ደስ ዳኒ እስቲ ከኔ ጋር አውሩ። በቃ ዳኒ አውሩ። እሺ ከፕሮግራሜ ውጪ ብዙ እያወራሁ ነው። በቃ ሰላም። የእርሳስ መንገድ ሰላም። ሰላም ዳኒ
ሰላም ለኪ። እሺ ከየት ቤተ እምነት? በሌላ አካውንት መጥቼ ነው። ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣህ። እሺ በኦርቶዶክስ ጥምቀት ያድናል? ይታረቅም እንዴ? እሺ በኦርቶዶክስ ቁርባን ያድናል? ኔትወርክ ነው ምንድን ነው? እሰማለሁ ወዳጅ። እሺ አይ አንዴ ብቻ ነው ኔትወርክን አስተካክልሽ። ከዛ በኋላ አልሰማሁም። ቁርባን ያድናል ወይ? አይሰማም አይኔ? አዎ ያድናል። አዎ ያድናል። ዳኒ እኔ ያለው እሱ ወጥቷል። ሄሎ አቤት። አይሰማም? እኔ እሰማለሁ። ያድናል። የወጣው ወጥቷል። እኔ እተካለሁ። ኦርቶዶክስ ተዋህዶ ነኝ። ቁርባን ያድናል። ጥምቀት ያድናል። በእግዚአብሔር ማመን ያድናል። የእግዚአብሔር ነው ይሄ። አምነህ ካልተገበርከው ታዲያ ምኑን ነው ምድን? የዳንክበት ነገር ምንድን ነው? አምኛለሁ ብለህ መቀመጥ ነው? እሺ ጥሩ። ሚዩት አድርጌ ነው እያወራሁኝ የነበረው። ሶሪ። እሺ በጣም ደስ ይለኛል። ጥምቀት ያድናል፣ ቁርባን ያድናል ብለህ ታምናለህ? አዎ። አሁን ይሰማል? አዎ ዳኒ ድምጼ ኦኬ። እኔ ላቁም። እሺ እርሳስ ይሰማል? እኔ እሺ ኤፍሬም ወይ ሚዩት አድርግ። እሺ ኤፍሬም አይሰማችሁም? እኔ ኔትወርክ እየሰራ አይደለም ብራዘር፣ አስተካክለውና ና። እያወራን ወይ አይሰማም ወይ ኔትወርክን ወይ ኢንተርኔት አስተካክለው፣ ያለበትን ቦታ ሎኬሽን ጠይቅ ቀይር። እሺ ኤፍሬም። እሺ ዳኒ አለሁ። እኔ ሁለታችሁም ኤፍሬም ነበራችሁ በአጋጣሚ፣ ለዛ ነው። እሺ ጥምቀት ያድናል፣ ቁርባን ያድናል? አዎ ነው አይደል መልስ? አዎ። እሺ እምነትስ? እምነት ማለት እኮ በእግዚአብሔር አምነህ ይሄን ስርዓቱን ትፈጽማለህ። ያመንከውን ነገር እምነት በዚህ ትፈጽመዋለህ ማለት ነው። ምንድን ነው አላልኩም? እምነትስ ያድናል ወይ? አዎ ያድናል። እሺ አንተ የዳንከው እንዴት ነው? እንዴት ዳንክ? እኔማ በእግዚአብሔር በኢየሱስ ክርስቶስ በጌታዬ በመድኃኔዓለም በኢየሱስ ክርስቶስ አምላክነት ማለት በእግዚአብሔር ሁሉን ቻይነት አምኜ ኢየሱስ ክርስቶስ ወደ ምድር መምጣቱን ከድንግል ማርያም መወለዱን ተሰቅሎ ሙቶ እንዳዳነኝ አምኜ ከዛ ተጠመቅኩ። ከጥምቀት በኋላ ደግሞ ስጋው ደሙ ተቀብዬ ማለት ነው። ስርዓቱ ስለሚል ነው። መጽሐፉ የሚለውን አይሰረዝም። ምክንያቱም ያመነ የተጠመቀ ይድናን ስለሚል የሰው ልጅ ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት አያይም ስለሚል በዮሐንስ ወንጌል ምዕራፍ 6 ቁጥር 4 እስከ 6 ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል በቁርባን እንደሚዳን አምኜ ተቀብያለሁ ማለት ነው እንጂ ጌታን አምኛለሁ ብቻ ብዬ አልቀመጥም። ጥሩ ችግር የለም ልናወራ ነው። እሺ እምነት ቁርባኑ ወይስ ጥምቀት የትኛው ነው ቀዳሚ? እምነት ቁርባን ወይስ ጥምቀት የትኛው ነው ቀዳሚ ላንተ? እምነት ቁርባኑ ወይስ ጥምቀት የትኛው ነው ቀዳሚ ላንተ?
አሁን ትልቅ ሁኜ ከሌላ ሃይማኖት ከመጣሁ መጀመሪያ ተምሬ አምናለሁ፣ አምኜ እጠመቃለሁ። ከጥምቀት በኋላ ቁርባን ነው የሚሆነው። ለአንተ የጠየቅኩ የትኛው ነው ለአንተ የቀደመው? ለራሴ ነው እኮ ለኤፍሬም እምነቱ ነው ጥምቀቱ ነው ቁርባኑ ነው የተቀደመው? መጀመሪያ እምነት ነው። ከእምነት ቀጥሎ ደግሞ ጥምቀት። ለምን ታደናግረዋለህ? ብዙ አልቻለም ሰውየው። በቃ አቤት አልቻልክም እያለ ብዙ ማስጨነቅም አይገባም። በቃ በእግዚአብሔር አምኗል፣ ማመኑን ነገረ። ምንድነው የምትፈልገው? ለማደናገር የሁሉ መንገድ መሄድ የለብም። የሁሉ ርቀት። ቆይ ወንድማችን ሚዩት አድርግና ቀጥለህ ተራ ይሰጣል። እሺ እምነት ነው ለአንተ የቀደመው? እምነት፣ ጥምቀት፣ ከዛ ቁርባን፣ ከዛ በኋላ ደግሞ ስራ ያስፈልገኛል ማለት በየጊዜው በማቴዎስ ወንጌል ማቴዎስ 24 ነው። ጥቅስ አልጠየቅኩም እኮ ያረጋ ጥቅስ አልጠየቅኩም። ለአንተ እምነት፣ ከዛ ጥምቀት፣ ቁርባን፣ ከዛ እሺ ሌሎች ስራዎችም ያስፈልጉኛል። ከዛ በኋላ ቁርባኑ ያንን እያጠናው ንስሐ እየገባው ሳጠፋ ሰው ልጅ ይሳሳታልና ንስሐ እየገባው እያስተካከልኩ እድናለሁ። በቃ እዚህ ላይ ኦኬ። እዚህ ጋር ከዛ በኋላ ነው የምትድነው አይደል? ከዚህ በኋላ ነው የምትድነው አይደል? ምኑ ጋር ነው የዳንከው አንተ? ምኑ ጋር ነው የዳንከው አሁን አንተ? እኔ የዳንኩት እግዚአብሔርን በማመኔ ከዛ በመጠመቄ እግዚአብሔር ልጅ በመሆኔ ከዛ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለ ደሙን ስጋውን ስለተቀበልኩ እድናለሁ ማለት ነው። ከስራ በፊት ማለት ነው። ከስራ በፊት ማለት ነው። ከስራ በፊት ማለት አምኜ ጥምቀትን ተጠምቄ ቆርቤ ከዛ ስራ ሰርቼ ነው የምድነው ብለኝ ነው። አሁን የዳንከው የአንተ መዳን የቱ ጋር የተፈጸመው? ከስራ በፊት ነው። አመንኩበት፣ ያንን ያመንኩበትን ነገር ተገበርኩት፣ ዳንኩኝ ማለት ነው። ከዛ ድናለሁ እኮ። ከስራ በፊት ነው ወይ ነው? ከምግባር በፊት ነው የዳንከው? ከምግባር በፊት ማለት የትኛው ነው ምግባር? መጠመቁ ነው። አንተ እኮ ነህ ስራ ያልከኝ ብራዘር። ከስራ በፊት ነው ወይ የዳንከው? አንተ ራስህ ያወራውን ነገር እንዴት ግራ ትጋባለህ? ኤፍሬም አንተ እኮ ነው ያልከው ስራ ያልከኝ እኮ መጽሐፉ ነው እንጂ ያለ እኔ ያለሁም እኮ ዳኒ። ስራ ካልሰራ ከስራ በፊት ነው ወይስ ከስራ በፊት ነው ወይስ የቱ ጋር ነው አንተ የዳንከው? እንዳታወርደኝ ካሁን በኋላ በጌታ በኢየሱስ ስም እንዳታወርደኝ። ሚውት እንዳታረግ ካሁን በኋላ እያዳመጥኩ ነው። እንዳነካኝ አልነካ። ሚውት አድርግ ብራት። አልነካ እኮ። መቼ ነው የዳንከው ኤፍሬም ታውቀዋለህ? ከስራ በፊት ነው ወይስ ከስራ በኋላ? የዳንኩትማ እግዚአብሔር ኢየሱስ ክርስቶስን በማመኔ አምነዋለሁ እኮ እሱ ጌታ እንደሆነ ንጉስ እንደሆነ አዳኝ እንደሆነ። እሺ እንደዚህ እናድርገው ብቻ በቃ። ግራ ገብቷል፣ ችግር የለም። እንደዚህ እናድርገው፣ ችግር ግራ ከገባ ችግር የለም። ላክልልህ፣ ግራ አይገባኝም። እሺ ይኸው ኢየሱስን ስታምነው ድነህ ነበር? ኢየሱስን ስታምነው ድነህ ነበር? አምኜው ስጠመቅ ስቆርብ ነው እኔ የጠየቀውን። ኢየሱስን ስታምነው ድነህ ነበር ብዬ ቁጭ አልልም። ኢየሱስን ስታምነው ድነህ ነበር ወይ ነው ጥያቄ። እሱን በምንድን ነው የማረጋግጥ? እኔ ሳምነው ድኛለሁ ብዬ እኔ አንተን እየጠየኩ ነው ትጠይቀኛለህ እንዴ? ኢየሱስን ስታምን ድነሃል ወይስ አልዳንክም ነው ጥያቄ። ለምሳሌ ኢየሱስን ስታምን በእምነት በኩል ልጅ ሆነሃል? አልገባኝም። ኢየሱስን ስታምነው በማመን እግዚአብሔር ልጅ አድርጎ ተቀብለዋል? እሺ አልገባውም። ለምሳሌ ያው ላሳይሽ በእግዚአብሔር ቃል ይሄ ጥቅስ ገብቷል ብዬ ብጠይቅህ አይ ቲንክ እሱ ይቀላል መሰለኝና እሺ ያው ይሄ ጥቅስ ለምሳሌ
ይሄ ጥቅስ ለምሳሌ ገብቷል። ያልገባን ክርስትና ምን እኮ ከባድ። ለምሳሌ ለተቀበሉት ሁሉ ግን በስሙ ለሚያምኑት እነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል። ኢየሱስን አምነህ ስትቀበለው ኢየሱስን የእግዚአብሔር ልጅ ሆነሃል። እንዴት አልሆነም ታዲያ? እግዚአብሔርን ሳምነው እንዴት የእግዚአብሔር ልጅ አልሆነም? በቃ እሱ በሱ ያመነ እኮ በቃ የዘላለም ሕይወት አለው። ይሄን አምናለሁ። ግን ከዛ ደግሞ ጥምቀት ያዛል አይደል? ሰምታችኋል። ቆይ አንዴ እየጨረስን እንሂድ። አሁን እምነትን ነው እያወራን ያለን። ኢየሱስን ሳምነው አለ ወዳጃችን። ኢየሱስን ሲያምን ልጅ ሆኛለሁ አለ። እሰይ የዘላለም ሕይወት አግኝቻለሁ አለ። ደስ ይላል። ኢየሱስን ስታምን ጌታን ስትቀበለው የእግዚአብሔር ልጅ ሆነሃል፣ የዘላለም ሕይወት አግኝተሃል ማለት ነው። እሺ ጸድቀሃል ኢየሱስን ስታምን? አዎ ጸድቋል። እሺ ደስ ይላል። ጸድቄያለሁ። አዎ ክርስቲያን ነኝ። አሁን ልትጠመቅ። ኦኬ አሁን ልትጠመቅ። አይሰማም? አሁን በደምብ ነው የምትሰማው። አሁን ጥምቀት መጣ። ኤፍሬም አሁን ሊጠመቅ። ስለዚህ አሁን የሚጠመቀው የእግዚአብሔር ልጅ ለመሆን ነው። አሁን ኤፍሬም የሚጠመቀው ድጋሚ የእግዚአብሔር ልጅ ለመሆን ነው። ያመነ ይላል። ይኸውልህ መጽሐፉ እኮ ነው የሚለው ዳን ያመነ ይላል። እሺ ያመነ ይድናል። ያመነ ይድናል። አሁን ዝም ብሎ ከኪስ እኮ አይደለም። ከኪስ የጠየቅኩት ጥያቄ ሌላ፣ የምታወራው ሌላ። የጠየቅኩህን ስማ። አሁን የምትጠመቀው ልጅ ለመሆን ነው ወይ? ይድናል አይልም እኮ ወንድም አለ። እኔ የጠየቅኩህን በደንብ ስማኝ። አይልም። እኔ አሁን እንዴ ቅድም ኢየሱስን ሳምነው ልጅ ሆኛለሁ አላልከኝም? አምኜው እጠመቃለሁ። ያመንከውን ነገር ሳትጠመቅ ነው የጠየቅኩህ። ኢየሱስን ስታምነው ልጅ ሆኛለሁ አላልከኝም? ጥምቀት እኮ ግዴታ በውሃ መነከር ብቻ አይደለም። እኔ አሁን ስለ ጥምቀት አሁንም ቢሆን ስለ ጥምቀት እኔ አላወራውም። አንተ ጥምቀት ጋር እየሄድክ ነው ያለው። እኔ ስለ እምነት የጠየቅኩህ ኢየሱስን ሳምነው ልጅ ሆኛለሁ አላልከንም ወይ? አዎ ያመንኩት እኮ በጥምቀቱ እንድድን በሱ በቃሉ በስጋው በደሙ እንደምድን ነው ያመንኩት። የሱ ቃል ነው በንስሐ እንጂ በኢየሱስ እንደሚዳን ሳታምን ነው እንትን ያልከው በጥምቀት እንጂ በኢየሱስ አለ የምትል። ጥምቀቱ የማን ነው? የኢየሱስ ክርስቶስ አይደለ? ጥምቀትን እመኑ የተባለበትን ጥቅስ ስጠኝ፣ ችግር የለም። ጥምቀት እንደሚያድን እመኑ የተባለበትን ቦታ ስጠኝ። ጥምቀት እንደሚያምን ማርቆስ 16:16 እንደሚያድን እመኑት፣ ይድናል። እመኑት። ያመነ የተጠመቀ ይድናል። ዮሐንስ ወንጌል ማንን ነው እመኑት የሚለው? የኦርቶዶክስ ወንጌል እዚህ ጋር ነው የሚፈርሰው። እሺ ያመነ የተጠመቀ ይድናል። ማንን ነው የምታምነው? ማንን ነው እመን የተባልከው? እግዚአብሔርን። እግዚአብሔርን ጥያቄ ታዲያ እግዚአብሔርን ስታምን ምን አገኘ? ስለ ልጅነት አላልከኝም እኮ። እግዚአብሔርን እመንና ዳን ብቻ ይላል መጽሐፉ። እስኪ አንስ አውጣው፣ ያሁን እሺ አውጣውና እናንብበው። እሺ የእግዚአብሔር ልጅነት እንዴት እንደሚገኝ እኮ ሳሳይ ገብቶ አዎ ልጅነት ያገኘሁት በሱ ነው ያልከኝ እሱ መስሎኝ ነው። ይኸው ደግማ አንብቦች ይኸው እንደዚህ ነው። ይኸው እስቲ አንብበው። ማርቆስ 16 ነው። እንትን አይታየኝም፣ ከፍ ካላረክልኝ ለኔ እንትን አለኝ። እስኪ ቆይ ይኸው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። ኢየሱስን ሰዎች ሲያምኑ ጌታን ሲቀበሉ የእግዚአብሔር ልጅ እንደሚሆኑ ስልጣን እንደሚሰጣቸው መጽሐፉ ይናገራል። ትክክል እኮ ነው ይሄ። ታዲያ
አንተ ኢየሱስን ስታምነው የእግዚአብሔር ልጅነት ተቀብለሃል? አዎ፣ ግን ከዛ ጥምቀቱን እጠመቃለሁ። ምክንያቱም ጥምቀቱ የሱ እኔ አሁን ስለ ጥምቀት አልጠየቅኩም። ልጅነት ለማግኘት ታይም ለምን እናባክናለን? አዳነ ሚውት አድርግ። ቴንክ ዩ። የእግዚአብሔር ልጅነትን አገኘሁት የምትለው በክርስቶስ ኢየሱስ ስታምን ነው ማለት ነው አይደል? ያው በእምነት በኩል በሱ በኢየሱስ ክርስቶስ የእግዚአብሔር ልጅነት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ምድር መጥቶ በዚህ ምድር 33 ዓመት ከ3 ወር ተመላልሶ ለኛ ለ12ቱን ሐዋርያት ሹም። በቃ ታሪኩ በመጽሐፍ ቅዱስ ላይ ያለውን የእግዚአብሔር ወልድ የኢየሱስ ክርስቶስ ሰው ነው እንደሚሉት ሳይሆን ፍጡር ነው እንደሚሉት ሳይሆን እሱ ጌትነቱን አምኜ ከዛ ትእዛዙ ደግሞ ያዘዘውን ትእዛዝ ጥምቀቱን እኮ ተጠምቆ እኮ አሳይቷል። እዚህ ጋር የምን ጥምቀት ነው የተሰቀለው? ታዲያ በእግዚአብሔር ቃል ላይ አትጨምር ብራዝ። የተሰቀለው ለምንድን ነው? አሁን እሱ ጥያቄ ነው አይደለም። እኔ የጠየቅኩህን ጥያቄ እዚህ ጋር ነው እንመጣለን። እሱን አሁን አሳያለሁ። ለተቀበሉት ሁሉ ግን ይላል በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል መጽሐፉ። ሰው ኢየሱስ ክርስቶስን ሲያምን ኢየሱስን እዚህ ጋር የሚታመነው ማን ነው? ማንን ላመኑት ነው የሚለው? ኢየሱስ ክርስቶስ። ማንን ለተቀበሉት ነው የሚለው? እግዚአብሔር ወልድ ኢየሱስ ክርስቶስ እግዚአብሔር መሆኑን ሳምን ነው እኮ እኔ የሱ ልጅ ነው። እሺ፣ ስለዚህ አንተ ኢየሱስ ክርስቶስን ስታምን እሱ ጌትነቱን ስትቀበል የእግዚአብሔር ልጅ ሆናል ወይስ አልሆንክም? ሆኛለሁኝ፣ ግን ሳላምን መጠመቅ አልችልም። የማምነው እኮ ለመተግበር ነው። ቆይ አትሽሽ ብራዘር። ሆኛለሁ ሰምታችሁታል። ሆኛለሁ መቼ? ኢየሱስን ሲያምን ጌታን ሲቀበል። ኦኬ፣ ሆኛለሁ ያልከን ጌታን ስትቀበል ኢየሱስን ስታምን ነው። ጥሩ፣ በጣም ደስ ይላል። እምነት ቀደመ ወይስ ጥምቀትን የቀደመ? ቅደም ተከተሉ እኮ ምንም አያደርግም ዳኒ። ቅደም ተከተሉ አይደለም ዋናው። እምነት ቀደመ ወይስ ጥምቀት ቀደመ? እኮ ልመልስልሽ ዳኒ። ዋናው እምነት ጥምቀት ነው ወይስ እምነትን የቀደመው? ጥምቀት ነው ወይስ እምነትን የቀደመው? መጀመሪያ እምነቴ ነው። ሰምታችሁታል። መጀመሪያ እምነት ቀደም። ስታምን ኢየሱስን የእግዚአብሔር ልጅ ሆነሃል ማለት ነው አይደል? አዎ። ኦኬ፣ የእግዚአብሔር ልጅ ሆኖ ሲያምን ጸድቅ ያለው ብለኸኛል። የእግዚአብሔር ልጅ ከሆንኩኝ እንዴት አልጸድቅም ታዲያ? እሺ፣ የዘላለም ሕይወትን አግኝቻለሁ ብለኸኛል አይደል? አዎ፣ እውነት ነው። በእግዚአብሔር ይሄ ሁሉ ስታምን ያገኛቸው ነገሮች ናቸው አይደል? አዎ፣ ሰምታችሁታል። አሁን ሐሳብን ደግሞ ስትክደው ደግሞ እንስማ። እሺ፣ የተጠመቅከው ልጅ ለመሆን አይደለም ማለት ነው። እንዴት? ምክንያቱም በእምነት በኩል ልጅ ስለሆንክ ሁለቴ ልጅ ትሆናለህ እንዴ? ስለዚህ ይበቃል ማለት ነው። ይበቃል፣ በማመኔ ብቻ ይበቃል ነው የምትለው ዳኒ። አሁን ማርቆስ 16:16 ነው። ስለ ልጅነት የምናወራ ከሆነ አዎ ትክክል ነህ እኮ። በቃ እሺ፣ ያንተ ይሁንና እሺ። ማርቆስ ቃሉ እኮ አይሰረዝም። ምንድነው? ስንጨርስ ደግሞ አስረዳለሁ። የፈለግከውን ጥቅስ ትጠይቀኛለህ ኤፍሬም። አሁን እኮ አስረዳሃለሁ፣ ችግር የለም። እኔ ግን ያንተን እምነት እንጨርስ። የተጠመቅከው ልጅ ለመሆን አይደለም ማለት ነው። ምክንያቱም ኦልሬዲ በእምነት በኩል ምን ስለሆንክ ልጅ ስለሆንክ አይደል? አዎ፣ እግዚአብሔርን ያመንኩት እኮ ዳኒ፣ አልገባህም? በጥምቀቱ እንደምድን ነው፣ በቁርባኑ እንደምድን ነው፣ በሱ ጌትነት በማመኔ እንደምድን ነው፣ በሱ በቃሉ እንደምድን ነው እንጂ ኢየሱስን አይደለም ማለት ነው። አሁን መጽሐፉ ኢየሱስን ማመን ማለት በጥምቀት ማመን ማለት ነው። በጣም እኮ ከባድ እኮ የተሰበካችሁት የውሃ ወንጌል ስለሆነ ማን እንደሚታመን እንኳን ግራ ገብቷችኋል። እኔ ቅድም ስጠይቅ ማን ነው የሚታመነው በዚህ ክፍል ላይ ስል ኢየሱስ ነው እንጂ ውሃ አላልክኝም ብራዘር።
ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ ይሄ በስሙ እንድናምን የተነገረን ማን ነው? ውሃ ወይስ ኢየሱስ? የውሃን ስም ነው የምናምነው ወይስ ኢየሱስን ነው የምናምነው? ተቀበሉት ሲል ጥምቀትን ነው ወይስ ኢየሱስን ነው ተቀበሉት ያለው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ሲል ውሃ ነው ወደ ገዛ ወገኑ የመጣው ወይስ የናዝሬቱ ኢየሱስ ነው? ኤፍሬም ተው እንጂ። ቆይ አዳምጠኝ እሺ ዳኒ። ኢየሱስን ስታምን ማለት ሊትራሊ ኢየሱስን ነው እያመንክ ያለው። ጥምቀቱ የማን ነው ታዲያ? የኢየሱስ አይደለ ዳኒ? በሱ ስም እኮ ነው የምትጠመቀው። ጥሩ የኢየሱስ አሁን እንመጣለን። እኔ አሁን የጠየቅኩ እዚህ ጋር ነኝ ያለው ይኸው። ስለዚህ ልጅ የሆንከው ከመጠመቅ በፊት ነው አይደል? አዎ የምጠመቀው ግን በሱ ስም ነው። ገባህ? ስለማምንበት። ቆይ ለምን ያው በማን ስም ትጠመቃለህ አላልኩም። ልጅ የሆንከው ከጥምቀት በፊት ነው ወይ እንዴ? አይደል? እግዚአብሔርን ሳምነው እኔ ዞሮ በእግዚአብሔር ያመነ የሱ ልጅ ነው፣ የእግዚአብሔር ልጅ ነው። እግዚአብሔር ደግሞ አባታችን ነው። ስለዚህ ካመነ ቆይ ጥሩ እኮ ይኸውልህ መጣል ኢያሱ አሁን ጥሩ ነገር እኮ እያወራ ነው ያለው። ባይዘው ጥሩ ነገር እያወራ ነው ያለው ኢያሱ። ይኸውልህ ከጥምቀት በፊት ኦልሬዲ በእምነት በኩል ልጅ ሆነሃል ማለት ነው አይደል? አምነዋለሁ ክርስቶስን ያልክደው ልጅ ሆነሃል። ጥምቀቱንም በእምነት በኩል ጥሩ ተጠመቀ። እኔ አሁን እያወራሁኝ ያለሁት ልጅ ለመሆን ግን አይደለም የተጠመቅከው። ኦልሬዲ በእምነት በኩል ልጅ ሆነሃል። አየህ፣ በእምነት በኩል የዘላለም ሕይወት አግኝተሃል። አዎ አመኛው ክርስቶስን እኮ እሱን እኮ ነው የምናወራው። ስለዚህ አሁን ጥሩ አምነኸው የዘላለም ሕይወትን አግኝተሃል። ጥሩ። ስለዚህ የዘላለም ሕይወትን ለማግኘት አልተጠመቅክም ማለት ነው እኮ። የዘላለም ሕይወት ለማግኘት አልተጠመቅክም ማለት እኮ ነው ኤፍሬም። አዎ እሱንማ ሳምን አገኘው ታልከኝ። አዎ ሳላምን ግን በፊት እኮ እሱ ሳይመጣ ሲጀመር ከዛሬ 2000 ዓመት ኢየሱስ ክርስቶስ ከመወለዱ በፊት እኛ ሁላችንም የዘላለም ሕይወት የለንም። ስጋውን ደሙን የመቀበል እንትኑ አቅሙም በዚህም የምንድንበት ነገር የለም። ንስሐ ብንገባም ብንጠመቅም መልካም ስራ ብንሰራም መልካም ስራ የሰሩትም ወደ ሲኦል ነበረ። ያ ነው እኮ ሕይወቱ። በሱ ታምናለህ፣ በስሙ ትጠመቃለህ፣ የሱን ስጋውን ደሙን ትቀበላለህ፣ መልካም ስራዎችን ታረጋለህ። ቃል ስለሚል እኮ እንጂ እሱን አይደለም አሁን ስፔሲፊክ አድርገን እያወራን ያለው። ቆይ ኤፍሬም ያሁን አትረብሽም። ይኸው የመጣንበትን መንገድ ይኸው ቅድም ጀምረህ እሱን አወራን ጻፍኩልህ። ይኸው እኔ ኤፍሬም ነኝ፣ እኔ ኦርቶዶክሳዊ ኢየሱስን ሳምን ልጅ ሆኛለሁ አልከኝ አይደል? ይኸው ጻፍኩልህ። ኢየሱስን ሳምን ጸድቄያለሁ አልከኝ፣ ጻፍኩልህ። ኢየሱስን ሳምን የዘላለም ሕይወት አግኝቻለሁ አልከኝ፣ ጻፍኩልህ። ስለዚህ ከመጠመቅ በፊት ኦልሬዲ ኤፍሬም ልጅ ሆኗል፣ ጸድቋል፣ የዘላለም ሕይወት አግኝቷል። ኦኬ። ስለዚህ አሁን ሲጠመቅ እነኚህን ነገሮች ለማግኘት አይደለም ማለት ግልጽ ነው ኤፊ እና እንጂ ፕሊዝ በቃ እንዲህ እንድትረዱት ነው የፈለገው። ጥምቀት ውሃው ለመዳን ነው የምትል ቤተክርስቲያን እየዋሸችን ያለ that is a point። በቃ ሰው እንዲገባው ነው የምንፈልገው። የውሃ ወንጌል የለም። የሚያድነው ኢየሱስ ነው። ሕይወት የሚሰጠው ኢየሱስ ነው። የሚታደገው ኢየሱስ ነው። ወንድም ማለት ነው። የኛ ልጅነት የተመሰከረው በክርስቶስ ኢየሱስ በተሰራው በመስቀል ስራ በማመናችን ነው። ስለዚህ ወንጌሉ ይሄ ነው። ብራዘር በቃ ሰው እንዲገባውና እንዲረዳ ነው የምንፈልገው። ተባረክ ብራዘር። አለ ደግሞ ተመልሰህ ትመጣለህ፣ እናወራለን፣ እንነጋገራለን። እሺ አዳነ ሰላም ሰላም። እንኳን ደህና መጣ። እንኳን ደህና ቆየ። ከየት ቤተ እምነት ነው? ከየት ቤተ እምነት ነው አዳነ? እኔ ወደ ፕሮቴስታንት ነው የመጣሁት በቅርብ። ኦኬ ኦርቶዶክስን የጠየቅነውና የተነሳው ሐሳብ ላይ ታምናለህ? ቁርባንና ጥምቀት ያድናሉ ብለህ ታምናለህ? አላምንም። ግን ጥምቀት አያስፈልግም ነው የምትለው አንተ?
ለመዳን በስራ ጽድቅ የለም እኮ ለመዳን ተጠምቀሃል አንተ? አዎ። አይ ለመዳን አልተጠመቅኩም። ስርዓት ስለሆነ መጽሐፍ ቅዱሳዊ ስርዓት ስለሆነ አንድ አይነት ስለሆነ በቃ እታችሁ ታፕታፕ ሼር አድርጉ። እሺ ችግር የለም። ጊዜ አታባክ። ከዳንክ ያልዳነ ሰው ይዳን። ጊዜ አታባክ ነበር። እሺ ኤፊ ተመልሰ መጣ። አዎ ዳኒ እንትን ኔትወርክ አስወጥቶኝ ነው። ችግር የለም። እንኳን ደህና መጣ በድጋሚ። እሺ ቤካይ ዌልካም ብለናል። እንኳን ደህና መጣ። እንኳን ደህና ቆየኝ አባኩ። እንዴት ነህ ያለኝ? ሁሉ ሰላም ነው? ጉንፋኑ እንዴት ያዘ? አልለቀቀም እስካሁን ድረስ? አሁን ተሽሎኛል። አሁን ደህና ነኝ። ለውጥ እንደው ስታስታውሰኝ ነው የመጣሁት ላንተ እስሙ ይነሳ ነው። እሺ ሁላችሁም ሰላም ብያችኋለሁ። ቅዱሳን ተባረኩ። ሀብታብና ኮፒዲፑ ከፍ ይበል ወንድሞቼ እናቶቼ። ቢያንስ 200 ከሄድ ንግባ። እሺ ኤፊ ከአንተ ንግግር እንደምንረዳው እንደምናየው ኦኬ ኤፊ ልጅነቱ የተረጋገጠው ኢየሱስን ሲያምን ነው። የጸደቀው ኢየሱስን ሲያምን ነው። የዘላለም ሕይወት ያገኘው ኢየሱስን ሲያምን ነው። ስለዚህ ለመጽደቅ ብሎ አልተጠመቀም። ለመጽደቅ ብሎ ለመዳን ብሎ አልተጠመቀም። ልጅ ለመሆን ብሎ አልተጠመቀም ማለት ነው አይደል ኤፊ? ኤፋችን አሁን እኔ ያመንኩት ዳኒ ዞሮ ዞሮ እንትን ስላልሆነ እኔ በእግዚአብሔር በኢየሱስ ክርስቶስ አምናለሁ። ያመንኩትም የሱ ልጅ ለመሆን ነው። በቃ የሱ ልጅ ነኝ። እግዚአብሔር አምላክ እንደሆነ አምኛለሁ። እግዚአብሔር ወልድ ወደዚህ ምድር መጥቶ እሱ ስጋን ለብሶ በዚህ ምድር እንደኛ ሆኖ ስለታየ ለማያምኑት የተነገረ ነው። ይሄ ለማያምኑት ለአናምን ስለነበረ ይሄ ተነግሮናን ተሰብኳን በሐዋርያት። ስለዚህ የሱን ጌትነት የኢየሱስ ክርስቶስን አዳኝነት ወደዚህ ምድር የመጣው ሊያድነኝ እንደሆነ አምናለሁ። አምኜም ደግሞ የሱ ልጅ ሁኛለሁ። ከዛ እጠመቃለሁ። ምክንያቱም ማርቆስ 16 ምንድነው የሚለው? ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል ይላል። ከአንተ ጋር እኮ አሁን ምንም ጥል የለኝም። አየው ኤፍሬም ልጅ ለመሆን አልተጠመቀም። ኤፍሬም ለመጽደቅ አልተጠመቀም። ኤፍሬም የዘላለም ሕይወት ለማግኘት አልተጠመቀም። በቃ እስማማለሁ። እኛም እንደዚህ ነው የምናምነው። አየህ የእግዚአብሔር ልጅ በእምነት በኩል ሆነን በእምነት በኩል ጸድቀን በእምነት በኩል የዘላለም ሕይወትን አግኝተን ምን አድርገናል? ተጠምቀናል። አሁን የምታወራው ዳኒ ይኸው አምኖ እየተጠመቀ ነው። ምን ማለት ነው? አምኖ ስንል እምነት ዋጋ አለው። በእምነት በኩል አንተ የዘረዘርካቸውን ነገሮች አግኝቻለሁ፣ ጸድቄያለሁ፣ ድኛለሁ፣ የእግዚአብሔር ልጅ ሆኛለሁ። በምን በኩል? በእምነት በኩል። አየህ አምኜ ግን አልተቀመጥኩም። ደግሞ ከዳንክ በኋላ በእምነት በኩል ምን አድርጌያለሁ? ተጠምቄያለሁ። አየህ አምኜ ምን አድርጌያለሁ? ተጠምቄያለሁ። ስለዚህ ይሄ ጥምቀት የሚለው ሐሳብ የመጣው እኔን ለማዳን አይደለም። እኔን ለማዳንማ ኢየሱስ ክርስቶስ ነበረ። እሱን አምኜ ተቀብዬዋለሁ። ኢየሱስን ሳምን በእምነት በኩል የእግዚአብሔር ልጅ ሆኛለሁ፣ ጸድቄያለሁ፣ የዘላለም ሕይወትን አግኝቻለሁ። እዚህ ጥምቀት የሚለው ኮንሰፕት ለመዳን አይደለም ማለት ነው። በአንተ መረዳት፣ በእኔ መረዳት ይሄ ነው የሚሆነው። እንቀጥል። ሌላ ሐሳብ ደግሞ ላንሳ። ቆይ ዳንዬ ምንድነው መሰለህ ሰው የሚድነው በእግዚአብሔር ሲያምን ነው። የሚያምነው ግን በጥምቀቱ እንደሚድን ነው እኮ። እግዚአብሔር እኮ በሱ ስም እኮ ነው የምጠመቅ።
አሁን ስለማምንበት እኮ ነው የምጠመቀውም በሱ ስም ነው። ማቴዎስ 28:19 ነው አይደለ? ሂዱና ጥምቀትን እመኑ የተባለበትን ቦታ ማስረጃ እስቲ። አሕዛብን ሁሉ እያጠመቃችሁ ደቀ መዛሙርቶቼ አድርጓቸው ይላል። አሁን የሱ ደቀ መዛሙርት ለመሆን ጥምቀትን እመኑ የተባለበትን ቦታ ማስረጃ ጥምቀትን እመኑ የተባለበትን ቦታ ማስረጃ እስቲ። ይሄ ከባድ ምንፍቅና ነው። አንድም መጽሐፍ ቅዱሳዊ ጥቅስ የለም። የምናምነው ኢየሱስን ነው፣ ውሃ አይደለም። ብራዘር ኦርቶዶክስ ስልክ ገብቶብኝ ነው፣ ይቅርታ። ችግር የለም። ጥምቀትን እመኑት የሚል ማስረጃ እስቲ። ጥምቀትን እንድናምን የተነገረበት ቦታ ማስረጃ እስቲ። ጥምቀትን እመኑ የተባለበትን ቦታ ማስረጃ እስቲ። ጥምቀት ምን እንደሆነ እንደምንድንበት ጥምቀትን እመኑና ትድናላችሁ የሚል ማስረጃ፣ ጥምቀትን እንድናምን የተነገረበት ቦታ ማስረጃ እስቲ። ይኸው አልኩህ እኮ ለምሳሌ ዮሐንስ 3 ይሰማል? ሄሎ ትሰማለህ? የሆነ ስፒከር እንትን አለብኝ። ለኒቆዲሞስ ሲያናግረው የሰው ልጅ ከውሃና ከመንፈስ እንደገና ካልተወለደ የሚለው እኮ ጥምቀት ነው። በጥምቀት ካልሆነ ጥምቀት ነው ማለት አይደለም። ያ አጋንንታዊ ትምህርት ነው ብራዘር። ጥምቀት አይደለም። ምንድነው? በኢየሱስ ነው ብራዘር። ሰው የሚድነው በኢየሱስ ነው። ኢየሱስ ውሃ ወንጌል ውሃ የሚለው ሰብኳል። እውነት እኮ ነው። ያለ ኢየሱስ እኮ አትድንም። ግን ያ ጥምቀቱ ደግሞ በኢየሱስ ስም ነው የምትጠመቅ እንጂ በሰይጣን ስም አይደለም የምትጠመቅ። እኔ እኮ የሚያድን ሰው አየህ፣ እምነቱ ይቀድማል አይደል? አሁን ዮሐንስ ወንጌል ምዕራፍ 3 እንድትረዳው ትክክል እኮ ነው። አምናለሁኝ። ያመንኩትም እኮ እንድትረዳው ለምሳሌ እንድትረዳው ዮሐንስ አምኜ ስጠመቅ እኮ አየህ፣ በማን ስም አምኜ? በኢየሱስ ስም። ምን ይቀድማል? እምነት ይቀድማል። አየህ፣ ሰው ኢየሱስን ሲያምን ኦልሬዲ ምን ያገኛል? በእምነት በኩል ልጅ ይሆናል፣ ይጸድቃል፣ የዘላለም ሕይወትን ያገኛል። እምነትን ክሬዲት ኢየሱስን ማመን ከንቱ ነገር አድርጋችሁ አትውሰዱት። አየህ፣ ኢየሱስን ሰው ሲያምን የእግዚአብሔር ልጅ ይሆናል። ለምሳሌ በጣም እንድትረዳው የሉቃስ ወንጌል ምዕራፍ 23 ላይ ያለን ሐሳብ ታስታውስ እንደሆነ ልንገርህ። ከክርስቶስ ኢየሱስ ጎን የተሰቀለው ሰውዬ ትዝ ይልሃል? ትዝ ይልሃል? ያ ሰው የእግዚአብሔር ልጅ የሆነው መቼ ነው? በቀኝ በኩል ያለው በቀኙን በግራ አይናገርም። በጎን ብቻ በቀኝና በግራ እንደሆነ መጽሐፉ አይናገርም። ያው በተለምዶ በቀኝ ያለው አይልም መጽሐፉ። ዩኒቨርሲቲ እሱ ችግር የለም፣ አይጠቅመንም። በቀኝ በግራ አይልም መጽሐፉ። እሺ ያላለው እንዳለ ያ እዛ ላይ ባይጻፍም መቼም ጻድቃን በቀኝ ነው የሚቆሙት ከክርስቶስ በግራ አይደለም። ከኪሳ እናወራማ ያላለውን ነገር አይደለም መጽሐፍ ነው የሚለው። ግምት ነው እሱ ነው። ይግድ የለም አሁን እንደሱ አናውራ። አይጠቅመንማ። በእግዚአብሔር ቃል ላይ በድፍረት አንጨምር። ያላለውን አይጠቅመንም። ከሁለቱ አንዱ ብለህ ያዘው። እሺ ኢየሱስን ያመነው ሰው በደንብ ተረዳኝ። ኢየሱስን ያመነው ሰው የእግዚአብሔር ልጅ የሆነው ተጠምቆ ነው አይደለም? አየህ፣ የእግዚአብሔር ልጅ የሆነው መቼ ነው? ጥምቀቱ ይኸውልህ፣ እሱ አመን አይደለ? ጥምቀት አንዳንዴ በውሃ ብቻ አይደለም፣ በእንባም ልትጠመቅ ይችላል። ወዳው እንዳመንክ አሁን አምኜ እኔ በሰይፍ ብቆረጥ ጥምቀቱን ያለማግኘት ፕሮባቢሊቲ ካለ አምኛለሁ። ግዴታ በውሃ ብቻ አይደለም፣ የደም ጥምቀት አለ፣ የእንባ ጥምቀት አለ፣ የውሃ ጥምቀት አለ። ማስረጃ ጌታ በደም ተጠመቁ ያለበትን ቦታ ማስረጃ እስቲ። በደም እሱ የለኝም። ቆይ አውጥቼ እሰጥሃለሁ። ማንም ሊሰጥ አይችልም ብራዘር፣ ማንም የለም። እንደዚህ የሚባል የለም። ባይዘው የወተት ጥምቀትም አለ ኦርቶዶክስ ውስጥ። የጡት ጥምቀት አለ። የምን ወተት? የጡት ነው። የጡት ወተት ጥምቀት አለ። እሱን ተሆነ ያላየሁም አልሰማሁም። በሰው ዞሮ በምንም ይሁን በምን በእግዚአብሔር በኢየሱስ ክርስቶስ አምኜ ተጠምቄ ስጋውን በልቼ እሱ ነው። አሁን ይኸውልህ የግድ ጥምቀትን ለማስገባት ሲባል ይሄ ሰው በደም ተጠመቀ ይላል መጽሐፉ፣ ግን አይልም። ይሄ ሰው ስለ ጥምቀትም ምንም ኮንሰፕት የለም እዛ ክፍል ላይ። ይሄ ሰው የዳነው ኢየሱስ ክርስቶስን በማመኑ ብቻ ነው ብራዘር።
ጌታን ከማመን ውጪ በዚህ ህይወት ውስጥ በዚህ ሰውዬ ህይወት ውስጥ የምታገኘው ነገር የለም። ኢየሱስን ሲያምን የእግዚአብሔር ልጅ ሆነ። ኢየሱስን ሲያምን ጸደቀ። ኢየሱስን ሲያምን ዳነ። ወዳጆች እምነት ከንቱ አይሁንባችሁ። ኢየሱስ ክርስቶስን በማመን ሰው እንደሚድን እንደሚጸድቅ መጽሐፉ ነው የሚናገረው። በልጁ የሚያምን የዘላለም ህይወት አለው ይላል። አሜን ነው ማለት ያለባችሁ። ውሃ ሳይነካው አዎ፣ ኢየሱስን ሰው ሲያምን የእግዚአብሔር ልጅ ይሆናል። በእምነት በኩል እኛ ሁላችን የእግዚአብሔር ልጆች ይላል እኮ። በምን በኩል? በእምነት በኩል። እግዚአብሔር ነው ያለው። እዚህ ሰዎች በእምነት በኩል ዳንዬ፣ ከዛ በኋላ ሳይሆን አመንኩ ተጠመቁ ይጠመቃል። ከዛ በኋላ እኔ ተጠመቂያለሁ እኮ ተጠመቅ። ከዚህ በኋላ በቃ አንተ ጸድቀሃል፣ ጻድቅ ነህ። ሳምን ነው የጸደቅኩት እኮ ጸድቀህ በቃ እስከ ዘላለም። አሁን በቃ ከዚህ በኋላ እግዚአብሔርን ብትክድስ፣ እሺ ለምሳሌ እንደው አትክድም? እርግጠኛ ነህ? ግን እምነት የሌለው ሰውማ ሊጸድቅ አይችልም። እምነቴ በክርስቶስ ኢየሱስ ላይ ያመኑ ሰዎች ግን እኔ ጻድቅ ነኝ ብራዘር። ያመኑ ሰዎች ክደዋል አለ። የካደ ሰውማ አከተመለት እኮ። ስለ ካደ ሰው መጽደቅ አይደለም እያወራን ያለ ነው፣ ስለ አማኝ ነው ማወራው። ነገር ገጥሞህ ብትክድስ የሆነ ነገር አሁን ለምሳሌ ያው ስራ መጥፎ ስራ መስራት ወይም ዝሙት መስራት ወይም ሰው መግደል ሊሆን ይችላል። ምክንያቱም ቃሉ ሰው ተገደል እንትን አትልም። ምክንያቱም ሰውነህ ትሳሳታለህ። ኤፍዬ ከካደ ስለ ክህደት ነው የምናወራው፣ ስለ ስራ አለም እያወራ ያለው። ክህደትና ስራ አለኝ። ሰው ኢየሱስ ክርስቶስን ከካደ አይድንም። ኢየሱስን ክዶ የሚድን ትምህርት ያላት ኦርቶዶክስ ናት። በክርስትና አላት እንደ ቤተክርስቲያን አሁን ይሄን አንስተህ በግል ነው እንጂ ቤተክርስቲያን አይ እንደ ቤተክርስቲያን ላሳይ ከፍቼ ኢየሱስን ክዶ ምን አልከኝ? ኢየሱስን ክዶ ማርያምን አምኖ ሰው ይድናል በኦርቶዶክስ። አይ እሱን ተው። ከዚህ በፊት አይደለም ቤተክርስቲያን አላት ማለት ነው። ቆይ አዳምጠኝ ዳኒ። ይሄ እኮ ቤካ ጋር ከእኔ ብዙ ጊዜ አውርተንበታል። ያው ይሄ የታምረ ማርያምን ነገር ልታመጣ ነው። ይሄ ምንም ሌላ ትርጉም አለው ለእናንተ ስለማይገባችሁ ነው እንጂ ምንም ትርጉም ስጠው። ኢየሱስ ግን ተክዶ በማርያም ብቻ አይደለችም ባይዘው ሌላም ገድል ጨምረለች ላለው ስላሴ ተክደው እንደሚዳን መጽሐፍ ይናገራል። ብራዘር ላሳይ ይችላል በልጅ ተው ታሳየኝ። እሱን አልፈልግም ብዙ ጊዜ። ስለዚህ ተመለሰልህ ማለት ነው። አሁን ፖይንቱ ላይ ማስረጃ ልክፈት ይፊ እሱን ማስረጃ ብዙ ጊዜ አሳይታችሁኝ ስለማንግባባ ከብዙ ሰው ጋርም ስትነጋገሩበት ስላየው ላትቀበለው ትችላለህ እንጂ ግን እኛ ማስረጃ አለን። ማርያም ተክዳ ሳይሆን ኢየሱስ ተክዶ ማርያም ግን ታምና ሰው እንደሚድን ቤተክርስቲያን መጽሐፍ በድፍረት ታወራለች። ይኸውልህ ዳኒ ያመነ የተጠመቀ ይድናን ስለሚል አሁን እኔ ላሳይህ ስል ተው ብለህ ለአንተ በሚመች ነው እኮ እየሄድክ ያለ። እኔ እኮ አምኛለሁ በኢየሱስ ክርስቶስ በእግዚአብሔር ወልድ ኢየሱስ ክርስቶስ እንደ ሰው ቢታይም ስጋ ቢለብስም እሱን ፍጡር ነው ብዬ አይደለም አምላክ ነው ብዬ መጀመሪያም የነበረ ጨረስ ነው እኮ ኤፊ። ስታምን ግን ምን አግኝታል? ከዛ በስሙ ደግሞ እጠመቃለሁ። ከዛ በሱ ስለተሰቀለልኝ ስጋውን እበላለሁ፣ ደሙን እጠጣለሁ። ከዛ ደግሞ ትእዛዛትን እፈጽማለሁ። አሁን ካልካድከው በስተቀር የተስማማንበትን ላሳይ። ኤፍሬም ኢየሱስን ሲያምን ድኗል። ኤፍሬም ኢየሱስን ሲያምን ጸድቋል። ኤፍሬም ኢየሱስን ሲያምን የዘላለም ሕይወት አግኝቷል። በቃ አሁን የተጠመቅከው የዘላለም ሕይወት ለማግኘት አይደለም፣ ለመጽደቅ አይደለም የተጠመቅከው፣ የዘላለም ሕይወትን ለመቀበል አይደለም የጸደቅከው። ልጅ ሆነሃል ኦልሬዲ። ለምንድን ነው እሺ ለምንድን ነው የምጠመቅ? ስለዚህ አንተን ነው መጠየቅ ያለብኝ እኔ። ይሄ እኮ የኔ ጥያቄ ዳንዬ፣ ይሄ የኔ ጥያቄ ነው። ይሄ የኔ ጥያቄ ነው። አየህ ትክክል ነህ እኮ ግን እኔ አሁን ይሄንን ስላላወቅኩትኝ አንተ ደግሞ አምነሃን መጀመሪያ የእግዚአብሔር ልጅ ሆነሃን የተጠመቀው ለምንድን ነው? እኔን ከጠየቅኝ ከክርስቶስ ኢየሱስ ጋር ለመተባበር አልገባኝም። መተባበር ነው። ሞቱን በሚመስል ሞት፣ ትንሳኤውን በሚመስል ትንሳኤ ከእሱ ጋራ ልሞት ልተባበር። በማመንህ ብቻ አይሆንም። ይሄ ሳትጠመቅ ማሳያ ነው። ያንን እምነቴ ማሳያ ነው።
የምትጠመቀው? አዎ ለመዳን አይደለም። አዎ ለመጽደቅ አይደለም። እውነቴን ነው። ዞሮ ዞሮ እኮ ኢየሱስ አሁን እኔም እኮ በእግዚአብሔር አሁን እኛ የኦርቶዶክሳውያን እንትን እኔ ያመንነው እሱን ነው። እሱን አምነን በስሙ እንጠመቃለን። ስታምኑ ያገኛችሁ ነው። እሱን ነው የምትረሱት። ስታምኑ ያገኛችሁ ፖይንት ትረሱታላችሁ። አየህ ትልቁ ችግር ይሄ ነው። እሺ ስለዚህ ልጅ ለመሆን አልተጠመቅክም ማለት ነው። አየህ ይኸውልህ ካመንኩት በኋላ ዳንዬ ካመንኩት በኋላ ሌላ ነገር አያስፈልግም። ቆይ ኤፊዬ እንድትረዳው እንድትረዳው ሰው ስንቴ ነው የእግዚአብሔር ልጅ የሚሆነው? አንዴ ነው። አንድ ጥምቀት፣ አንድ ጌታ ነው። ቆይ አንድ ያልከኝ ምን የሚሆነው ልጅ የሚሆነው? ኦኬ ስለዚህ ኢየሱስን ስታምን አንድ ጊዜ ኦልሬዲ ልጅ ሆነሃል። ግን እንጂ አንድ ጌታ አንድ ጥምቀት የሚለው ለምንድን ነው? እስኪ አሁን ጥምቀትን ለምን ጨመረ? እሱን አሁን ሌላ ጥያቄ ነው የምታወራው፣ ስለሌላ ሀሳብ ነው። እኔ እዚህ ጋር ነኝ ያለሁት። ኢየሱስን ስታምን አንዴ ልጅ ሆነሃል። ስለዚህ ደግመህ ልጅ ለመሆን አይደለም የምትጠመቀው። ልጅ ስንቴ ነው ልጅነት የሚገኘው አልከኝ? አንዴ ነው። በዚህ የኔ ጥያቄ እንግዲያውስ የተጠመቀው ለምንድን ነው? እኔ ነኝ አሁን አንተ ለምጠይቅ። እንግዲያውስ አንተ የተጠመቀው ለምንድን ነው? ልጅ ለመሆን። ልጅማ ለመሆን ይኸው በእምነት በኩል ልጅ ሆኛለሁ ብለኸኛል። አመንኩኝ አይደለ? ያመንኩበትን ደግሞ መተግበር አለብኝ። ስታምን ልጅ መሆንህን ነግረኸኛል። ስለዚህ አንዴ ልጅነት አግኝተሃል። ስለዚህ ለምን የተጠመቀው? አሁን እኮ የትርጉም ልዩነት ነው እንጂ አሁን አንተ ከትንሣኤው ጋር ሞት እሱን ለማምሰል እየጠየቅኩ ነው ያለሁት። ለምንድን ነው የተጠመቀው? መልስልኝ። ልጅ እንዳትል ኦልሬዲ ልጅነት አግኝተሃል። ተመሳሳይ እኮ ነው። አሁን አንተ አሁን ለምን ተጠመቅ ስልህ ከሱ ከትንሣኤው ጋር አብረን መለስኩልህ። እኔ አንተን የጠየቅኩ እንግዲያውስ አንተ የተጠመቀው ለምንድን ነው? እኔማ በአብ በወልድ በመንፈስ ቅዱስ ስም ተጠምቄ የሱ የሥላሴ ልጅነት ለማግኘት። ልጅነትማ ይኸው በእምነት በኩል አንዴ አግኝቻለሁ ብለኸኛል። አየኸው ችግሩ እሱ ነው። ሰው ልጅ የሚያየው አንዴ ነው። እሱን ደግሞ በእምነት በኩል ነው አገኘሁኝ ያልከኝ። አየኸው ሲጋጭብህ በጣም ነው የሚጋጭብህ። አንተ አዘርዋይስ የተጠመቅበት ምክንያት ሌላ ካልሆነ በስተቀር ልጅነትማ ኦልሬዲ የእግዚአብሔር ልጅነትን የሥላሴ ልጅነትን ኢየሱስን ስታመን አግኝተሃል። አየኸው በምን አይነት ቋንቋ ላስረዳ? አሁን እኔ ኢየሱስ ክርስቶስ ጌታ እንደሆነ አመንኩኝ እኮ። ስታምን ልጅነት አገኘ እኮ። ተስማማን አይደል? በሱ በኩል ልጅነት እንደማገኝ አምኜ ከዛ የሱ ያዘዘኝን ደግሞ ተጠመቅ ስላለኝ እጠመቃለሁ አይደለ? ሳትጠመቅ ልጅነት አግኝተ የለ ወይ ኤፊ? አሁን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ። ሳትጠመቅ ልጅነት አግኝተው የለ ወይ ኤፊ? ሳትጠመቅ በኢየሱስ ክርስቶስን ስታምን ልጅነት አግኝተ የለ ወይ አይደል እንዴ ኤፊ? አዎ። ስለዚህ ልጅነትን ካገኘ አሁን የተጠመቅከው እንግዲያውስ ለምንድን ነው? አሁን ስጋዬን የበላ ደሜን የጠጣ የዘላለም ለምንድን ነው የተጠመቀው? ስለ ቁርባን አይደለም። ስለ ቁርባን ደግሞ እንሄዳለን። አሁን እንግዲያውስ የተጠመቀው ለምንድን ነው? የተጠመቅኩትም አሁንም እንዲሁ ያመነ የተጠመቀ የተያያዘ ስለሆነ ነው። ለብቻው ተገንጥሎ አይሄድም። በማመን ብቻ አይልም። ስታምን ልጅ አልሆንኩም። ስለዚህ ኢየሱስን ሳምን ልጅ አልሆንኩም እያልከኝ ያለው ሳምነው እኮ ልጅ ሁኛለሁ። ያመንኩት እኮ በሱ ስም ስጠመቅ። ስለዚህ እኔ አሁን ጥያቄ እንግዲያውስ የተጠመቀው ለምንድን ነው? በእምነት በኩል ልጅ ከሆንክ እንግዲያውስ ልጅ ለመሆን ነው የተጠመቀው? ልጅነቴን የሱ ልጅነቴን ለማረጋገጥ እኮ ነው። ልጅ ነኝ እኔ። የሱ ልጅ መሆኔን በሱ ነው እንጂ ልጅ ለመሆን ነው። እሱን እለብሰዋለሁ። ከዛ በሱ ስም ነው እኮ የምጠመቀው እንጂ ልጅ ለመሆን አይደለም ማለት የተጠመቀው። ልጅ ለመሆን የሚለውና አሁን እሱን አሁን በሱ ስም ስጠመቅ ምንድነው? የሱን ልብስ እለብሳለሁ ማለት እሱን እለብሳለሁ። በማይታይ ረቂቅ የሆነ ልብስ እለብሳለሁ። እሺ ጥሩ አምኛለሁ ብዬ በአፌ ብቻ ተናግሬ ጥሩ እንደዛ ስለማይም ነው። ልጅ ያልሆነ ሰው ልብስ ይለብሳል? ልጅ ያልሆነ ሰው ይለብሳል? አይለብስም። ስለዚህ ልጅነት የቀደመው በጥምቀት አይደለም ማለት ነው፣ በእምነት ነው ማለት ነው ልጅነት የቀደመው። አየህ ሄቪ
ስለዚህ ልጅነት የተገኘው ይፊ እመነው ግድ የለም ኢየሱስን ስታምነው ነው ልጅ የሆንከው። አየው ልጁን በማመን የዘላለም ሕይወት እንደሚገኝ ይሄው እኮ ቃሉ ቅዱስ ቃሉ እኮ ነው የሚናገረው። ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያምን የዘላለም ሕይወት አለው። ማን ነው የሚናገረው? ቅዱስ ቃሉ ነው የሚናገረው። ቅዱስ ቃሉ ነው ይሄንን የሚናገረው። ኦኬ ትክክል ነህ እኮ ቃሉ ነው። ስለዚህ ኢየሱስ ክርስቶስን የሚያምኑ ሰዎች የዘላለም ሕይወት አላቸው። የዘላለም ሕይወት አላቸው። የዘላለም ሕይወት የሰጣቸው ምንድነው ካልን በክርስቶስ ኢየሱስ ላይ ያላቸው እምነት። አየው በእርሱ በሚያምን አይፈረድበትም። ለምንድን ነው የማይፈረድበት? በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን ሁሉ የዘላለም ሕይወትን ስለሚያገኝ የዘላለም ሕይወት ያገኘ ሰው አይፈረድበትም። አየው መቼ? ኢየሱስን ሲያምን። ስለዚህ ሰው ኢየሱስ ክርስቶስን ሲያምን አይፈረድበትም። አየ ስለዚህ ፍርድ የተገናኘው ኢየሱስን ከማመንና ካለማመን ጋር ነው። ባይጠመቅ አይፈረድበትም። አምኖ ባይጠመቅ አይፈረድበትም። ታዲያ ያመነ የተጠመቀ ይድናል። ይኸውልህ መዳን ማለት እኮ እንግዲህ መዳን ምን እንደሆነ ያው እኔ ላንተ አላስረዳህም። ያመነ የተጠመቀ ይድናል የዘላለምን ሕይወት ያገኛል ነው የሚለው አይደለ? ከዛ ያላመነ ደግሞ ይፈረድበታል። ጥምቀት ለምን ገባዛ? ወዴት ልጥለው ነው ይሄን? አየው ያላመነ ግን ይፈረድበታል። አስገዳጁ እዚህ ውስጥ ምንድን ነው? ጥምቀት ወይስ እምነት? አስገዳጁ እምነት ነው። አየህ ግዴታው ምንድን ነው? እሱ እምነት ይባላል። አስገዳጅ ነው። አዎ አየው። ስለዚህ ሰዎች ዳንኤል እንረዳዳ እንረዳዳ። እሺ እዚህ ላይ የኔን መረዳት ልንገርህ። እዚህ ላይ እዚህችው ቃል ላይ ማለት ነው ያመነ የተጠመቀ ይድናል። ያመነ ብቻ አይልም። እንግዲህ እንደው ዝም ብለህ ተረዳይ። ቆይ ሳታሰናክለኝ ያመነ ይድናል ብሎ ቢሆን መጠመቅ አያስፈልግም ነበረ ማለት ነው። አልጠመቅም ያመነ ይድናል የሚልም አለ። ሌላ ቦታ በኢየሱስ ክርስቶስ ያመነ ይድናል የሚልም አለ። ስለዚህ ያመነ ይድናል ያላመነ ደግሞ ይፈረድበታል ብሎ ቢሆን አንጠመቅም ማለት ነው። በቃ አምነናን ኦልሬዲ ድነናል አዎ ብለን እናምናለን። አምናለሁ እኔ ማለት ነው። ግን ያመነ የተጠመቀ ይድናል አለ። የተጠመቀ ከዛ ወረድ ብሎ ያላመነ ግን ይፈረድበታል ይላል። ይሄ ማለቱ ምንድን ነው? ያመነ ሰው ኦልሬዲ ተጠምቋል ማለት ነው። ምክንያቱም የምታምነው በኢየሱስ ክርስቶስ አምላክነት አምነህ በስሙ እንደምትድን ኢየሱስም አሁን እኔ በስመ አብ ወልድ መንፈስ ቅዱስ እምለው ሰይጣን ከኔ ፊት እንደሚርቅ አመኛ ነው የሱን ስም ስጠራ። አይ አመኛለሁ ብዬ እኔ በስመ አብ ወልድ መንፈስ ቅዱስ ካላልኩኝ እንዴት ነው በማመኔ ብቻ በቃ ኢየሱስን ብቻ ብዬ በውስጤ በአፌም ሳልናገር ሰው አሁን ጴንጤም ሆኖ እኮ በኢየሱስ ስም የሚለው ስሙን ሲጠራ ሰይጣን እንዲሄድ ነው። ስሙን መጥራት ግድ ነው ማለት ነው እንጂ አይ አምኜዋለሁ ስሙን አልጠራም ኦልሬዲ እኔ ያመንኩ ሰው ነኝ ብሎ ዝም ብሎ አይቀመጥም። የሆነ ነገር ፈተና ሲመጣበት ያመነ ሰው ኦልሬዲ ያመነ ሰው ተጠምቋን ማለት ነው። ያመንኩት በምንድን ነው? በሱ ስም ተጠምቄ እንደምድን ነው እንጂ አምኛለሁ አይ ኢየሱስ ክርስቶስ ጌታ መሆኑን አምኛለሁ። ቃሉ ትእዛዙን ጠብቄያለሁ ማለት ነው። ተጠመቅኩኝ፣ ከዛ ስጋውን ደሙን ተቀበልኩኝ፣ ታተምኩ ማለት ነው። ያን ማህተብ ይዤ ለብሼው እኖራለሁ። ያንን ደግሞ የሚያረክስ ነገር ሊመጣ ይችላል። ምክንያቱም ያው ታውቃለህ የሰው ነገር ሁሌ ይሳሳታል። ወይ በአፌ ልሰጥ እችላለሁ። ሌላ ሀሳብ ላይ ስለገባ ነው ያቆምኩ። ሌላ ሀሳብ ላይ ስለገባ ነው እና ሀሳብ እንደሰማው እንድረዳ ነው። አሁን የተረዳበት ክፍል ትክክል አይደል? አሁን ያልከው ሀሳብ ትክክል አይደል? መጽሐፉ በግልጽ እንደሚናገረው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ፍርድን ጌታ የተናገረው ከምን ጋር ነው? ከእምነት ጋር ነው።
ከእምነት ጋር ነው። አሁን በደንብ ስማኝ፣ ስለሰማው ማለት ነው። ምን ማለት ነው ዳኒ ካልከኝ፣ ሰው ኢየሱስን ሲያምን ምን ያገኛል? ድህነትን ያገኛል። ልጅነትን ያገኛል። ህይወት ያገኛል። ከእግዚአብሔር ፍርድ ይድናል። የዘላለም ህይወትን ያገኛል ሲያምን ማለት ነው። ጎበዝ ሰው አየው። በዚሁ ክፍል ላይ ያላመነ ግን ይላል። በምኑ? በክርስቶስ ኢየሱስ። እሺ ጥምቀቱ ለምን ገባ እዛ መሀል ላይ? ጥምቀት አንድም ቦታ ላይ በጥምቀት እመኑ አልተባለም። እምነት ያመነም የተጠመቀም የሚለው ላሳይ እንድትረዳው ጥምቀትን እመኑ የሚል የኦርቶዶክስ ወንጌል ነው እንጂ የመጽሐፍ ቅዱስ ትምህርት አይደለም። የሚታመነው ኢየሱስ ነው። ጥምቀትን እመኑ የሚል ትምህርት የለም በእግዚአብሔር ቃል ውስጥ። ይኸው ላሳይ፣ ቃሉን በደንብ ላንብብልህና ላሳይ እንድንረዳው ማለት ነው። ኦኬ ግልጽ ስለሆነ የአምላካችን ቃል። እሺ ሐሳቡን እንድታይ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ አለ። አየው፣ ወንጌል ማለት ስለማን ነው? ስለ ኢየሱስ ክርስቶስ። ስለ ጥምቀት መናገር ወንጌል ነው? ጥምቀቱ እኮ የኢየሱስ ክርስቶስ ነው። እኔ አሁን ጥምቀቱ የማን ነው አላልኩም። ስለ ጥምቀት ማውራት ወንጌል ነው ወይ ያልኩ? አዎ። ማስረጃ ስጠኝ። እኔ እንዳልሆነ አሳያለሁ ማስረጃ። ወንጌል ማለት እኮ መጽሐፍ ቅዱስ ላይ የተጻፈ የእግዚአብሔር ቃል ነው አይደለ ዳንዬ? ወንጌል ማለት እኔ ማስረጃ ሰጣለሁ አልኩ። ማስረጃ ስጠኝ። አሁን ግምት አታውራ አይደለም። ስለ ጥምቀት እኮ ማስረጃ ስጠኝ አልኩ። ኤፍዬ ምን እንደሆነ ነው የምሰጥህ? ጥምቀት ወንጌል እንደሆነ። ጥምቀት ወንጌል ነው። ወንጌል ነው የሚል ከሌለ የለኝም ትለኛለህ። እኔ ደግሞ አሳያለሁ። ችግር የለም። ሌላ ቀን ተዘጋጅተህ ስለ ጥምቀት የሚያወራው ራሱ ጥምቀት ተብሎ የተጻፈው ጥምቀት ያመነ የተጠመቀ ከዛ ደግሞ ሂዱና በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያደርጓቸው የሚለው የሐዋርያት ሥራ ምዕራፍ 4 ላይ ነው። ደግሞ አምነዋል። እንግዲህ ጥምቀት ወንጌል መሆኑን ማስረጃ ስጠኝ ነው። አሁን ያንተን ኤክስፕላኔሽን አለ የሚጠየቁ ከእግዚአብሔር ቃል ውስጥ ጥምቀት ወንጌል መሆኑን የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ነው። ይሄ ቃሉ አሁን የተጻፈው ከወንጌል አይደለም እንዴ? ማርቆስ 16 ጥምቀት ወንጌል ሲነሳ ብዙ ነገር አብረው ተነስተዋል። የተነሱት ነገሮች ሁሉ ግን ወንጌል አይደሉም። ወንጌል ስለ እግዚአብሔር ልጅ ስለ ክርስቶስ ኢየሱስ ብቻ ነው። ሌላ ነገር የለም። ዳንዬ እኔ ስላልተረዳው ነው። ወንጌል ማለት ኢየሱስ ክርስቶስ ጌታ ነው፣ ከሰማያት ሰማያት ወርዶ እኛን ሊያድነን መጣ፣ ተሰቀለ፣ ሞተ፣ በሶስተኛውም ቀን ከሙታን ተነሳ የሚለው ብቻ ነው እንጂ ተጠመቁ ያለው የሐዋርያት ሥራ ሊሆን ይችላል። ያ የተሰራው ወንጌል አይደለም። የአዲስ ኪዳን እንዳለ እግዚአብሔር ቃል የተጻፈው ያንዳንዷ ቃል ወንጌል አይደለም። ወንጌል ኢየሱስ ነው። ወንጌል ኢየሱስ ነው። ላሳይ፣ በእግዚአብሔር ቃል ላሳይ። ኢየሱስ ነው እኮ እኔ እኮ ይሄን እኮ አምናለሁ እኮ። ላሳይ ኤፍዬ፣ ቆይ ግድ የለም። ያው በማስረጃ ላሳይ ብለህ እሰይ በለኝ። ማስረጃ አሳየኝ ነው ማለት ያለብህ። እሺ፣ ያው የእስጢፋኖስን ቤተሰቦች ደግሞ ጨምሬ ያለው ጨምሬ ሌላ አጥምቄ እንደሆነ አላውቅም። ጳውሎስ ነው እየተናገረ ያለው። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ። አዮ ለጳውሎስ ወንጌል መስበክ ኢየሱስን መናገርና ሰውን ማጥመቅ ጥምቀት የሚለያዩ ጉዳዮች ናቸው። ለጳውሎስ ወንጌል የክርስቶስ መስቀል ከንቱ እንዳይሆን ስለ ክርስቶስ ኢየሱስ መናገር፣ ኢየሱስን መስበክ፣ የማዳኑን ተስፋ ለሰዎች ማውራት። ማን ነው አዳኙ? ኢየሱስ። ውሃ ያድናል ብሎ የሰበከ ቆይ አይደለም። ቆይ አንዴ በደምብ ሰማኝ። ኢየሱስና ውሃን አንድ ላይ ማየት ወንጌል አይደለም። ስለዚህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ሲናገር እየተናገረ ያለው ውሃ ያድናል ብላችሁ ስበኩ አይደለም። ስለ ሰው ልጆች ኃጢአትና በደል ዋጋ የከፈለ ውሃ አይደለም፣ ኢየሱስ ነው። ይኸው ያመነ ሲል ጥምቀቱን ያመነ አይልም። ያመነ የተባለው ምንድነው? እሱ የተሰበከው ወንጌል ኢየሱስን
የምስራቹ ማን ነው? ስለ ኢየሱስ ክርስቶስ። እግዚአብሔር ልጁን የሰጠው በክርስቶስ ኢየሱስ አምነው ሰዎች እንዲድኑ። ዳኒ ኢየሱስ ምን እንደሆነ ስታምን ነው ታዲያ ያመነ የሚለው? ስለ አንተ እንደሞተልህ በመስቀል ላይ ዋጋ እንደከፈለልህ ዳትስ ኦል ታሳየ። እሱን የእግዚአብሔር ልጅ እንደሆነ ጥምቀት ተጠምቋል እኮ ኢየሱስ ክርስቶስ። ማን ነው የተጠመቀው? ኢየሱስ ክርስቶስ በዮሐንስ እጅ ኢየሱስማ ተጠምቋል፣ ተገርዟልም። እሺ ለምን ኢየሱስ ተገርዟልም እያልኩ እኮ ነው ያለሁት። ኢየሱስ ጽድቅን ለመፈጸም ነው እንጂ ለመዳን አይደለም የተጠመቀው። እሱማ ለመዳን አይደለም፣ ግን እኛን ተጠምቃችሁ ትድናላችሁ። በዚህ ለኛ በቃ እሱ እኛን ሊያስተምረን ውሃ ሲነካ አይደለም የምትድነው። ይሄው ቃሉን እኮ እንድትረዳው ነው። ይሄ ቃሉን እንድትረዳው ነው። ይኸውልህ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ምን አለ ስበኩ። አየህ፣ ሰዎች ወንጌሉ ሲሰበካቸው የሚያምኑት ማንን ነው? የተሰበኩትን ወንጌል ኢየሱስን ያምናሉ። ኢየሱስን ያመነ ሰው ደግሞ ይድናል። የዳነ ሰው ይጠመቃል። አምኖ ወንጌሉን አምኖ ስለዳነ ሰዎች አይፈረድባቸውም። ምን ስላሉ? ስላመኑ። ያላመነ ሰው ግን ይፈረድበታል። ለምን? በወንጌሉ አምኖ ስላልዳነ። ስለዚህ የመዳን ተስፋ ለሰው ልጆች የተያያዘው ከእምነት ጋር ነው እንጂ ከጥምቀት ጋር አይደለም። እስኪ ማቴዎስ 28 አውጣልኝ። እሺ 19 ማቴዎስ 28 ቁጥር ስንት? 19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሁን እዚህ ላይ ዳንዬ እንግዲህ ሂዱ አሕዛብን ሁሉ ያላመኑትን ማለት ነው። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም በሶስቱ ስም ማለት በስማቸው እኮ ነው እያጠመቃቸው። ጥምቀት ቀደመ እዚህ ላይ ከዛ ደግሞ ደቀ መዛሙርት ያደርጓቸው። እዚህ ጋር ጥምቀት ቀደመ፣ እዛኛው ደግሞ እምነት አልቀደመም። ሚስ ታደርጋይ አልቀደመም። ምንድነው የሚለው እዚህ ላይ? የአማርኛው ያገላለጥ ጉዳይ ነው እንጂ መቼስ የተማርክ እንደሆነ ያለውና እንድትረዳው ያክል ላሳይ። ኦኬ ያው የሚቀርበው ምንድነው? እሱ ቲች ኦል ኔሽን ባፕታይዚንግ ዴም ምን ይቀድማል? ወንጌል ማስተማር ይቀድማል። መጀመሪያ የሚቀድመው የአማርኛው ያገላለጡ ጉዳይ ነው እንጂ ጥምቀት አለ የሚቀድመው። መጀመሪያ ትምህርት ነው የሚቀድመው። ከፈለክ ይቅር ካለ አንድምታውንም የቤተ ክርስቲያንን አንድምታንም ላሳይ ይችላል። ይህንን ክፍል መጀመሪያ ጥምቀት ሳይሆን ትምህርት ነው የሚቀድመው፣ ወንጌል ነው የሚቀድመው። ወንጌል ያላዳነው ሰው ጥምቀት ሊያድነው አይችልም። ግን ሰዎች መጀመሪያ በወንጌል እውነት ይድኑና የዳኑ ሰዎች ይጠመቃሉ። ደቀ መዝሙርነት የሚመጣው ከዛ በኋላ ነው። መጽሐፉ የሚለው ይህን አማርኛው ያገላለጡ ጉዳይ ነው እንጂ የሚናገረው ሐሳቡ ግን ሰዎች መጀመሪያ ልክ ማርቆስ ላይ እንዳለው ወንጌል ይሰማሉ። ወንጌል ከሰሙ በኋላ ያምናሉ። ያመኑ ሰዎች ደግሞ ስለዳኑ ይጠመቃሉ። ይህንን ነው የሚናገረው። ወዳጅ ትክክል ነህ እኮ። አሁን እኔ ወደ ላይም መጣ እታችም ወረደ፣ ዙሮ ዙሮ አምንበታለሁ። ያመንኩትም በኢየሱስ ክርስቶስ ነው፣ በሌላ አላመንኩም። በሌላ ማምነው የለኝም፣ በጣዖት አላምንም። ግን በእሱ በአብ በወልድ በመንፈስ ቅዱስ ስም አብ ወልድ መንፈስ ቅዱስ አንድ ስለሆኑ በስላሴ አምኜ እጠመቃለሁ ማለት ነው። መጠመቅ እምነት እኮ መጀመሪያ ስታምን ይሄ ስሙ ራሱ እንደሚያድን በስሙ የተጸለየበት ውሃ ስጠመቅ ያ መንፈሳዊ የማይታይ ልብስ እንደምለብስ አምኜ እጠመቃለሁ ማለት ነው። ከዛ የእሱ ልጅነት አገኛለሁ። አይደለም እንደሱ እመን አልተባልክም። እሱን እመን አልተባልክም። መጽሐፉ ነው የሚለው። ዳንኤል አልተግባባንም። አይልም መጽሐፉ። እመን የተባልከው ውሃን አይደለም። እመን የተባልከው ስለአንተ የሞተልን በቀራንዮ ላይ ዋጋ የከፈለልን ኢየሱስን ነው። ዳንኤል ውሃን አይደለም ያመንኩት እኮ። ለምሳሌ እንድትረዳው ነው። ጥምቀት የምትል ከሆነ ጥምቀትን ነው እያመንክ ያለው። የሚያድነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለአንተ በመስቀል ላይ የእሱን ስም ነው። በሱ ስም
ስለተጸበልኩ በሱ ስም ስለተጠመቅኩ አይደለም። በሱ ስም ስለተጠመቅክ አይደለም። በሱ ስም ስለተጠመቅክ ሳይሆን ኢየሱስ ክርስቶስን እሱን ራሱን ስላመንክ ነው የምትድነው። ስሙ እንደሚያድን ኢየሱስን ስላመንክ ይኸው ላሳይ። ስሙ ያድናል አያድንም? ስሙ ያድናል። አሁን በእግዚአብሔር ቃል መሰረት ካላወራን ከባድ ነው የሚሆነው። አይሻልም? በእግዚአብሔር ቃል እያወራን ብንነጋገር። ይኸው በእግዚአብሔር ቃል እያወራን እንነጋገር። ይኸው ኢየሱስ ጌታ እንደሆነ በአፍ ብትመሰክር። አዮ ማን ጌታ እንደሆነ? ኢየሱስ ጌታ እንደሆነ ውሃ እንደሚያድን አይልም መጽሐፉ። ሰው የሚያምነው ማንን ነው? ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። this is belief። እምነታችን ይሄ ነው። የምናምነው የእግዚአብሔር ልጅ ኢየሱስ ክርስቶስን ነው እንጂ ውሃን አይደለም። ኢየሱስ ምን እንደሆነ? ጌታ እንደሆነ እግዚአብሔርም ከሙታን እንዳስነሳው በልባችን ምን ብናምን ምን እንላለን? እንድናለን። የሚታመን ውሃ አይደለም፣ የሚታመን ኢየሱስ ነው። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። አዮ ማን? ኢየሱስ። ስለዚህ ሰው በክርስቶስ ኢየሱስ በልቡ ኢየሱስን ሲያምን በአፉ ሲመሰክር ጌትነቱን ምን ያደርጋል? ይድናል፣ ይጸድቃል። መቼ? ገና ውሃ ሳይነካው ሳይጠመቅ። አዮ የእግዚአብሔር ቃል እኮ በጣም ግልጽ እኮ ነው። ውሃ የለም እዚህ ውስጥ። ኢየሱስ ክርስቶስን ሰው አምኖ ሲቀበል ይድናል፣ ይጸድቃል። ለምን? የጌታን ስም በእርሱ የሚያምን ሁሉ አያፍርም ይላልን። በማን? በእርሱ የሚያምን በክርስቶስ ኢየሱስን የሚያምን ሰው ሁሉ አያፍርም ይላል። ከዛስ የጌታን ስም የሚጠራ ሁሉ ምን ያደርጋል? ይድናል። ስለዚህ ሰዎች የሚድኑት ውሃ ስለጠሩ አይደለም፣ የእግዚአብሔር ልጅ ኢየሱስ ክርስቶስን ስላመኑ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን የሚያምን ሁሉ ምን ያደርጋል? ይድናል። መቼ ነው የጌታን ስም አምነህ የጠራኸው? ውሃ ሲነካ ነው? አይደለም፣ አይደለም። እምነት ይቀድማል አይደለ? ለአንተ ኢየሱስ ጌታ ነው ብለህ የጠራኸው ይህንን ስም መቼ ነው? ስትጠመቅ ነው ወይ ስታምነው ነው? ስታምነው ነው። እምነት ይቀድማል ከጥምቀትህ። እዚህ ኢየሱስን ስታምን ድነሃል ማለት ነው። ለምን? የጌታን ስም የሚጠራ ሁሉ ስለሚድን። ብዙ ኮምፕሊኬትድ የሚያደርጉባችሁን የጥምቀት ኮንሰፕት ልንገር። እውነት እኮ ነው። ትክክል ነው። ይሄ ቃሉ እኮ እኔ አምንበታለሁ። ማንም ይሄ የኦርቶዶክስ ተዋህዶ እምነት አማኞችም በኢየሱስ ክርስቶስ ስሙን ስንጠራ እንደምንድን እናምናለን። ግን በሱ ስም ይኸውልህ፣ በሱ ስም ይሄ የተጸለየበትን ውሃ ነው እንጂ ውሃ አይደለም። እኔ የምረጭ ያ ውሃውን ራሱ ወደ መንፈሳዊ ልብስነት እንደሚቀይረው ማመን ራሱ ድነሃል። ውሃ ጋር ሳትደርስ ድነሃል ብራዘር። ውሃ ጋር ሳትደርስ እግዚአብሔር በልጁ በክርስቶስ ኢየሱስ ስታምን ስሙን ስትጠራ ኦልሬዲ ድነሃል። ውሃ ጋር ሳትደርስ ወዳጄ፣ ውሃ ጋር መድረስ የለብህም አንተ ለመዳን። እግዚአብሔር ያለ ውሃ ነው የተቀበለ። ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ በተቀበልከው በዛ ሞመንት ላይ እግዚአብሔር ልጅ አድርጎ ተቀብለዋል። ጻድቅ አድርጎ ተቀብለዋል። አድኖሃል። ህይወትን ሰጥቷል። አለቀ። አየህ፣ ለዚህ ነው የማይፈረድብህ። ውሃ ስለነካ አይደለም የማይፈረድብህ። የእግዚአብሔር ልጅ ኢየሱስ ክርስቶስን ባመንክ በዛ ሞመንት ላይ አንተ ከእግዚአብሔር ጋር ተታርቀሃል። ኃጢአት፣ በደል በልጁ በክርስቶስ ኢየሱስ ደም ነፃ ወጥቷል። ዕዳ የለብህም። ክርስትና ነው ብራዘር። ለዚህ ነው ጥምቀት መድነቅ አይደለም የምንለው። ለዚህ ነው ጥምቀት መድነቅ ተቀርልኛል። ዳኒ እንጨርስና ታወራለህ። ሚዩታል ከአንተ በፊት የገቡም ሰዎች አሉ። ከቸኮልክ መውረድ ትችላለህ። ከጠበቀን ግን ሰዎች ለራሳት ነገር እያወራ ስለሆነ ነው። ብራዘር ሚዩት ታደርጋለህ። ቴንክ ዩ። እሺ፣ ሰላም አኪሉ።
እሺ ሰላማኪ ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ሙሉ ወንጌል። እሺ አንድ ቃል ብቻ ለወንድሜ ባወራ ብዬ። አይ በቃ